ቴክኒሻናችን አንድ መግቢያ ላይ እንድናሰማ የፈለኩት ነገር ነበር። በቀጥታ እኔን አስገብተኛል። ምንም አይደለም። ፕሮግራማችንን መጀመር እንችላለን። ዝግጁ ከሆነ ልታስኬደው ትችላለህ፣ ካልሆነ በቀጥታ መሄድ እችላለሁ። እኔ አምነደዳ ሀዊ ጉዳን እንዲቀቡ ኦሮሚያ ዋን ጀደሙ አርጉ ቀቡዳ ከመርባዳ namni oromiyaa waan jedhamu arguu dhabu ani gorsa tokko isaaf qabu dafee addunyaa kanarraa adda yoo ba'e oromiyaa waan jedhamu arguu dhiisuu danda'a. Kana alatti oromiyaan gana ijaaramaa cimaa lafa qabachaa bu'a qabeessa ta'a deema. እሺ ተመልሼ መጥቻለሁ። በጣም ኢምፖርታንት ፕሮግራም ነው ዛሬ የምሰራው። ዋይዘወይ በጣም ክሪቲካል ነው ለአማራ በተለይ። ስለዚህ አማራ ይሆን ሁሉ ይሄን ፕሮግራም እንድትሰማ ፈልጋለሁ። እና በታሪክ ውስጥ ደግሞ የምሰራቸው እያንዳንዳቸው ፕሮግራሞች በታሪክ ውስጥ የሚኖራቸው ሬሌቫንስ እያሰብኩ ነው የምሰራው። እና አላልንም ነበር፣ አልተናገርንም ነበር፣ አልሆነም ነበር ማንልበትን ነው ያ ጊልቲ ኮንሺየስነስ ነገ ላይ ሀንት እንዲያደርገን በታሪክ ውስጥ እንዲያድነን አልፈቅድም። እንደ ትውልድ ማድረግ ያለብንን አድርገን መታገል ያለብንን ታግለን መስጠት ያለብንን ሰጥተን ማለፍ ስለሚኖርብን ማለት ነው። በዛ ልክ ነው ይሄንን ፕሮግራም የምሰራው። ከናዝሬቱ ስብሰባ በኋላ በብዛት ሰማቸው የነበሩ ድምጾች ኢሚዲየትሊ አጀንዳውን ይዞ የመጣው ጀዋር ነው። ከዛ በኋላ በብዛት ሰማቸው የነበሩ ድምጾች ከኦህዴዶች በኩል የሚመጡ እና ከኦሮሞ ልሂቃን በኩል የሚመጡ ድምጾች ናቸው። ቢቢሲ ቢሰራ በአፋን ኦሮሞ ነው የሚሰራው የናዝሬቱን ጉባኤ በተመለከተ። ከዛ ውጪ ፕሮግራም ሌሎቹ የብልጽግና አባላት በፕሮግራሙ ላይ የነበሩት ናዝሬት ላይ የተካሄደውንና የብልጽግና አቋም ሆኖ በምክክር ኮሚሽን በኩል እንዲጸድቅ ፑሽ እየተደረገ ያለው ሐሳብ ምንድነው ሪሊ የሚለውን ለማወቅ ነው ጥረት ሳደርግ የነበረው። በእውነት ማለት ኦሮሚያ ልትፈርስ ነው የሚል ነገር ነው ይነገር የነበረው። የብሔር ፌደራሊዝሙን ሊያጠፋልን ነው፣ ኦህዴድ ሊያጠፋ ነው። ስለዚህ የኦሮሚያ ህልውና አደጋ ውስጥ ነው የኦሮሞ ልሂቃን የሚነግሩ ነው የነበረው በተደጋጋሚ። ጋፊ አፋኒ፣ ጋፊ ፊንፊኔ፣ የአዲስ አበባ ጉዳይ፣ የቋንቋ ጉዳይ እና የጋፊ የፌደራሊዝሙና የስርዓቱ ጥያቄዎች የሚሏቸው እነዚህን ጉዳዮች በተመለከተ ነው በጣም ጎልቶ የሚሰማው ድምጽ ማለት ነውና ሪሊ እንደዛ ነው ወይ ማለት ይሄ ነገር እውነት ነው ወይ ከሌሎች ለምንድን ነው ማንሰማው የሚለው ነገር በጣም ያስጨንቀኝ ስለነበረ ባዴኖችን እንዳናናገር ባዴኖች ከኛ ጋር ጠላት ናቸው። እኛን እንደውም የአማራ ሚዲያ ተቋማትን እኮ በጣም ከሚገስጹት ውስጥ እኮ አንዱ ባዴን ነው። አይንም ሁላ የኛን ፕሮግራም ሐሳብም አይሰማም። የጠላትና የጢንፈኛ እያለ እሱም አብሮ ተሰልፎ ጢንፈኛ ናቸው እያለ እኛን ሲያዋርድ ሲሰድብ እና ፎቶ ሲዘቀዝቅ ነው የሚውለው ባዴን። ኦፍ ኮርስ አለ ለማለትም ይቸግራሉ ባዴን በፎርዛት ማተር። ግን እሺ ባዴን ከሌለ ደቡቦቹስ ምንድነው የሚሉት? የሶማሌ ልሂቃን ዛይ ጋምቤላ ቤንሻንጉል ብልጽግና አባላት ምንድነው የሆነ ያለውን ነገር ለምንድነው ወጥተው የማይናገሩት? መረጃ ለምንድነው የማይልኩት የሚለው ነገር በጣም እንትን ይለኝ ነበር በእውነት። እና በጣም ክሪቲካሊ እኛ ተናግረናል አይደለም ማለት አንድ የአማራን አቋም ሁልጊዜም ክሊር አድርጌ ብጀምር ነው ደስ የሚለኝ። የአማራ አቋም ይሄንን የምክክር ኮሚሽን በተመለከተ አውትራይት ሪጀክሽን ነው። የሂደቱ አባል አይደለንም፣ ውጤቱም አካል አንሆንም። ክሊርሊ የኛን አቋም አስቀምጠናል፣ ፖዚሽናችንን ማለት ነው። በዚህ ሂደት ውስጥ የሚመጡትን ነገሮች ግን በደንብ መከታተል ማወቅ ስለሚኖርብን ምንድነው የተፈለገው? ለምንድነው አማራን ጦርነት ውስጥ አድርጎ ትግራይን በእንደዚህ አይነት ሁኔታ ውስጥ አድርጎ ልሂቃንን የአማራ ልሂቃንን 40 ሺህ በላይ አማራ ተወላጆች ምሁራንን እስር ቤት አድርጎ ለምን በዚህ ፍጥነት ኃይሉን አስተባብሮ ኦህዴድ በዚህ ትጋት እየሰራ ለምን ይገኛል? በርግጥ ሰላም ፈልጎ ነው ወይ? የኢትዮጵያ ፖለቲካ እንዲረጋጋ ሰላም የፈለገ አካል የሚያደርገው ይሄንን ነው ወይ? ነው ወይስ ኦህዴድ ከሰላሙ በፊት ማድረግ የሚፈልገው ነገር አለ? በምክክር ኮሚሽን ስም የሚለውን ነገር በደንብ ክሊርሊ ለማስቀመጥ ሞክረናል። ዛሬም ክሊር የማደርገው ነገር
የኦህዴድ እቅድ ሰላም የማምጣት እቅድ አይደለም። በኢትዮጵያ ውስጥ የተረጋጋ ፖለቲካል ኢኩሊብሪየም እንዲፈጠር ኢትዮጵያ የገባችበትን ቀውስ ለማረም የሚያስችል ዲያሎግ አይደለም እያደረገ ያለው። ኦህዴድ 83ን እየደገመ ነው ያለው። ከባድ አሻጥር እየተሰራ ነው ያለው። ከባድ ደባ እየተሰራ ነው ያለው። ስለዚህ ኦሮሚያ ምናምን የብሔር ፌደራሊዝም ምናምን የሚባለው ድራማ ነው። ኦኬ ድራማ ነው። ስለዚህ እዚህ ላይ ዛሬ ተጨባጭ መረጃዎችን ማስረጃዎችን እሰጣችኋለሁ። ለምን ካላችሁ ከኦህዴድ ውጪ ያሉ ድምጾችን ማዳመጥ ስለጀመርኩ ስለሰማሁ ነው። መረጃ ስለተላከልኝ በዛ ጉባኤ ላይ ከነበሩ ከኦሮሞ ተወላጅ ውጪ ያሉ በጉባኤው ላይ ቀርበው የጋራ አቋም ሊያዝባቸው የተሞከሩ 12 ነጥቦች ላይ ሐሳባቸውን ያጋሩን። ይሄ ነገር ነገ ተጠያቂ ስለምንሆን አማራው ቢያውቀው ብለው ለመተንፈስ የፈለጉ አካላት እንዳሉ እርግጠኛ መሆን ስለተቻለና ያንን መረጃ ማግኘት ስለተቻለ ነው። እኛ የደሰራነው በደል አማራ ላይ የሰራነው ግፍ ቀላል አይደለም። አማራው ለምን ግን አሁን ገብቶናል ምን እየተሰራ እንደሆነ። ስለዚህ ጉዱን ወቁት ሊሉን የሞከሩ አንድ ወይ ሁለት ግለሰቦች ማግኘት ተችሏል። በብዙ ድካም ምን ነበር የተካሄደው ናዝሬት ላይ ከ23 እስከ 25 የሚለውንና ብልጽግና የጋራ አቋም ሊያደርገው የፈለገው ነገር ምንድነው? በርግጥ የህገ መንግስት ለውጥ የብሔር ፌደራሊዝሙን ሊያጠፋ ሌሎች ነገሮችን ሊያደርግ ነው ያቀደው የሚለው ድራማ ክሊር ሆኖ መጥቷል። ሽመልስ በመግቢያ ላይ የሽመልስን ንግግር ያሰማውት ያለ ምክንያት አይደለም። በግልጽ አቋማቸውን ስላስቀመጠም ጭምር ነው። አቋሙ ምን እንደሆነ በኋላ መጣበታለሁ። ከዛ በፊት ወደዚህ ፕሮግራም ከመግባቴ በፊት ግን 83ን አስታውሳችኋለሁ። መድረኩ ምን ነበር? 83 ምን ተካሄደ? እነማን ነበሩ በመድረኩ ላይ የሚለውን ትንሽ ድባቡን ለማስታወስ ጥረት አደርጋለሁ። 83 ቻርተሩ የቻርተሩ ጉባኤ ተብሎ የሚጠራው ጉባኤ ሌላኛው የክህደት ምዕራፍ ስለነበረ ህዝባችን ከዛ በኋላ እንደ እንስሳ ስለታደነ በኢትዮጵያ ውስጥ ክብሩና ሉዓላዊነቱ ስብዕናው ተገፎ ህዝባችን በጠላትነትና የፌዴሬሽኑ ጠላት ተደርጎ ከዛ በኋላ አዳኝና የታዳኝ ሚና እንዲኖረው ሀገሪቱ ወደ አዳኝነት አማራ ደግሞ ወደ እንስሳነት ተቀይሮ ህዝባችን በዛ ደረጃ ሲታደን የነበረበትን ምዕራፍ ያዋለደም ስለነበረ እሱን ማስታወስ ስለሚያስፈልግ እሱን እናነሳለን። የዛሬውንም ምዕራፍ እናነሳለን። ከዛ በፊት ብልጽግና የኩርሙክን ድልድይ ሰብሯል። በአጋይቶታል በከባድ መሳሪያ። ኩርሙክ ሱዳንና ኢትዮጵያን የሚያገናኝ የነበረ ድልድይ ነው። ኩርሙክ ከተማን የምታውቋት ሰዎች ካላችሁ ሄዳችሁ የምታውቁ ከሆነ ያ ድልድይ ነው የሚከፍለው። ወንዙን ስትሻገሩ ሱዳን ነው፣ ከዚህ ወደዛ ደግሞ ኢትዮጵያ ነው። ድልድዩን አፍርሶታል ብልጽግና። T72 እየፈነጨ እንዳይመጣ ከወዲሁ ለመከላከል ጥረት እያደረገ ነው ያለው። ስለዚህ የታንክ ጦርነት ሊገጥመው እንደሚችል ብልጽግና አስቀድሞ ገምቷል ማለት ነው። በዚህም ምክንያት ድልድዮችን እያፈራረሰ ነው ያለው። ክሊር ነው ያለው ነገር። ከዚህ አንፃር በአዲስ አበባ የሚካሄዱ ሰልፎችም ተጠርተዋል ይመስለኛል። አይ ቲንክ የህወሓትን የሚያወግዙ ምናምን የቅድመ ጦርነት እንትኖች ናቸው። የፖፑላር ሰፖርት ማሰባሰቢያ ወይንም ሞቢላይዜሽን ፍሬምወርክ ናቸው። የብልጽግና ቅድመ ጦርነት ሂደቶችን በሚገባ ነው ማቃቸው ነው። ቢኮዝ አስታውሳለሁ አክቲቪስት ጋር ይደውላል ብልጽግና። አክቲቪስት ጋር ይደውላል ጦርነቱን ልገጥም ነው፣ ስለዚህ በዚህ ረገድ ከዚህ ቀን ጀምራችሁ እንደዚህ አድርጉ ብሎ አክቲቪስቶች ሁሉ እንደሚያዘጋጅ ያውቃለሁ። ጦርነት ከመጀመሩ አንድ ቀን ቀደም ብሎ እንደዛ አይነት እንቅስቃሴዎችን እንደሚያደርግ ማን እንደሚደውል ማን እንደሚያስተባብርለት ሁሉ በደንብ ነው ማቀው። ስለዚህ ሰልፎች ሲያካሂድ ብልጽግና አስቀድሞ ከጦርነት በፊት የሚያደርጋቸውን የፕሮፓጋንዳ የበላይነቱን ለመያዝ ከሚያደርጋቸው ጥረቶች አንዱ የማህበረሰቡ ተወላጆች የሆኑ የትግራይ ተወላጆች in this case የትግራይ ተወላጆች ወጥተው ዳውን TPLF እንዲሉና በትግራይ ላይ ሰላም እንዲሰፍን የፌደራል መንግስቱን እንጠይቃለን፣ በትግራይ ሰላም እንዲሰፍን የፌደራል መንግስታችን ጣልቃ እንዲገባ እንጠይቃለን የሚሉ ድምጾች እንዲሰሙ እነሱ ባቀረቡልኝ ጥሪ ነው የገባሁት ወይንም የተዋጋሁት የሚል ነገር ይዞ ለመምጣት የሚያስችላቸውን እያንዳንዳቸውን ነገሮች እየቀደደ ሲሰፋ እየተመለከትን ያለነው። ድልድይ የማፍረስ ሂደቱንም ከዚህ ጋር አያይዛችሁ ልታዩት ትችላላችሁ። ኖት ኦንሊ ዛት በነገራችን ላይ በጣም በርካታ ዓለም አቀፋዊ ዲፕሎማሲያዊ እንቅስቃሴዎችንም እያደረገ ነው ያለው ብልጽግና። በተናጠል ሀገራትን ለማግኘት ጥረት እያደረገ ነው ያለው። የአውሮፓ ህብረት ሀገራትን በተናጠል
እንደ ህብረትም እንደዚሁ ጫና ለማድረግ እየሞከረ ነው ያለው። ጦርነቱ ቢጀመር እኔ አይደለሁም ጀማሪ፣ ስለዚህ ተናጥላዊ ሀገርና የሀገርን ሉዓላዊነት ለማስከበር የራሴን ጥረት ለማድረግ ነው ይሄን እያደረኩ ያለሁት እያለ በአንድም በሌላ መንገድ ኮመርሻል ኢንጌጅመንት እያደረገ በኢንቨስትመንት ስም በሌላ ስም ያንን አንተን እየተፈቀደ ከግማሹ ጋር የሶላር ፕሮጀክት ይስማማል፣ ከግማሹ ጋር የማዕድን መሬት ይስማማል። እንዲህ እያደረገ በጦርነቱና በዓለም አቀፍ በዲፕሎማሲው ረገድ የበላይነት ለመያዝ ጥረት እያደረገ እንዳለ ማወቅ ያስፈልጋል። ስምምነት ሊያደርግ ይችላል ከውሃ ጋር ከግብጽ ጋር በጣም በርካታ ጥረት ነው ያለው። በነገራችን ላይ ግብጾች ይሄንን ስላወቁ የብልጽግናን ዴስፐሬት መሆን ስላወቁ በውሃው ጉዳይ ፈርማለሁ ብሎ ሲመጣ ሳቁበት። በጣም ተጨባጭ መረጃ ነው ማቀርበው። በውሃው ጉዳይ ልፈርም ብሎ ብልጽግና ልስማማ ብሎ መጥቷል በነገራችን ላይ እና እነሱም ይሄንን ሲጠብቁ ስለነበረ ልክ ልስማማ ብሎ ሲመጣ ሳቁበትና አይ አሁን በውሃ ጉዳይ እንነጋገርም ብለውታል። እና በምንድን ነው የምትነጋገሩት ሲል አሁን የምንናገረው ሆሊስቲክ በሆነ ሪጂናል ሴኩሪቲ አጀንዳ ላይ ነው የምናወራው። የኛ የውሃ ጉዳይ ከውሃ አጀንዳ በላይ አልፎ የሴኩሪቲ አጀንዳ ስለሆነ በቀጥታ ባሉ ጂኦፖለቲካል እና ጂኦሴኩሪቲ ኢሹዎች ነው የምናወራው የሚል ነገር አንስተውለት ጦርነቱን ዲስትሪቢዩት አድርገውታል። ከውሃ ወደ ሌሎች ጉዳዮችም ወስደውት የቀይ ባህር ደህንነት ጉዳይ አንዱ የስምምነታችን አካል መሆን አለበት ብለው በውሃ ላይ ብቻ እንስማማም፣ ሌላው ፊውቸር ዳሞችንም በተመለከተ ብለው በጣም በርካታ ነገሮችን አወሳስበው ይዘው መጥተዋል። እና ከምንበላ ውሃው ይበላ ነው ብልጽግና ለማለት እየሞከረ ያለው። የኢትዮጵያን ቀይ መስመር የሚባሉትን ነገሮች ሁሉ አሳልፎ ሊሸጥ የማያደርገው የማይፈነቅለው ነገር የለም። ቀጠናዊና ግሎባል ጦርነቶች ኢትዮጵያ ላይ ቢካሄዱ ጉዳዩ አይደለም ብልጽግና አዝሎንጋስ ስልጣኑን ማስቀጠል እስከቻለ ድረስ ኦህዴድ ይሄን ከማድረግ ወደ ኋላ የማይል ስብስብ መሆኑን በትክክል መገንዘብ ያስፈልጋል ለማለት ነው። ኩርሙክ ላይ ያለውን በጣም ጠቃሚ የሆኑ ድልድዮችን ማፈራረስ ከጀመረ በዛ አካባቢ ላይ እየመጣ ያለውንም ስጋት እንድንመለከት የሚያስችል መሆኑን በግልጽ ለማስቀመጥ ያህል ነው ይሄንን ማነሳው። እንዳልኩት ይሄን ፕሮግራም ላይክ አድርጉ፣ ፕሮግራሙ ላይ ኮሜንት አድርጉ፣ ከዛው ስቲከሮችን እየገዛችሁ ኤቢሲንና ፕሮግራማችንን አበረታቱ ለማለት ነው። ናው 1983 ላይ ስለነበረው የሽግግር ጉባኤ ካገኘናቸው መጽሐፍቶች በተሻለ መንገድ ሊተርክልን የሞከረው ዶክተር ወንደሰን ነው። የሱን ጽሁፍ በአጠገቤ ላይ ካሉ እንግዲህ በርካታ መጽሐፍቶች የሉንም በስደት በአጠገባችን ከምናገኛቸው መረጃዎችና በፊት ካነበብናቸው እያመሳከርን ነው የምናቀርበው። ግንቦት 20 ቀን 1983 ዓ.ም አዲስ አበባን ተቆጣጥሮ ኢህአዴግ ልክ በወሩ ሰኔ 24 ቀን የሰላም ኮንፈረንስ በማለት በኋላ በሁሉም ዘንድ የቻርተሩ ጉባኤ የሚባለውን ስብሰባ ጠራ። መጀመሪያ ላይ የጉባኤው ስም የነበረው የቻርተር ጉባኤ አልነበረም፣ የሰላም ኮንፈረንስ ነበር የሚለው። ይህ ጉባኤ ከ1983 በፊት የነበረውን ነገር ሁሉ የለወጠ የሀገሪቱን መጻኢ ዕድል የወሰነ የአማራን ህዝብ ሁለንተናዊ ሰቆቃ የጀመረበት ቢያንስ ስትራክቸራሊ ኢትዮጵያ ጸረ አማራ ፖሊሲን መከተል የጀመረችበት ህጋዊ ማዕቀፍ የሰጠችበት ጊዜ ነው። ከዛ በኋላ ነው ኢንስቲቱሽናላይዜሽኑ የመጣው። ከዛ በኋላ ነው ዲፕሊ በሀገሪቱ ውስጥ ያለው አስተሳሰብ እስከ ወደ መሆን የዕለት ተዕለት ትግበራ አካል የሆነበት ሂደት በኋላ ላይ ነው የመጣው። አሁን በየዕለቱ የምንመለከታቸው ሀገሪቱ ውስጥ የምትሰሟቸው የምታያቸው ዜናዎች ኤቭሪቲንግ ጸረ አማራ። በነገራችን ላይ እያንዳንዱ ነገር ከአማራ ፍሬም ከአማራ ፐርስፔክቲቭ ካያችሁት እያንዳንዱ ነገር ተራ ራንደም ዜና በሀገሪቱ ሚዲያዎች ውስጥ ጸረ አማራነትን የሚያንጸባርቅ ነው። የየዕለት ተግበራ አካል ሆኗል ማለት ነው። ሰዎች በየዕለት ኑሯቸው ውስጥ አንድ የአማራ ተወላጅ አዲስ አበባ ይሁን ሌላ ሀገሪቱ አካባቢ ላይ በየዕለቱ ይህንን ኤክስፒሪየንስ ያደርጋል። ጸረ አማራነትን በትክክል ኤክስፒሪየንስ ያደርጋል። ዝም ብሎ ፐርሲቭ አይደለም የሚያደርገው ወይንም ደግሞ እንዲሰማው አይደለም የሚያደርገው። ጥቃቱ በተጨባጭ አክቹዋል ዲስክሪሚናቶሪ ፖሊሲዎችን ኤክስፒሪየንስ ያደርጋል። በተጨባጭ በንግድ ስራው ላይ በትራንስፖርት እንቅስቃሴ በየዘርፉ ኤክስፒሪየንስ ያደርጋል። ተምሮ በትምህርት ቦታው ላይ ትምህርት ቤት ሲማር ውጤቱ ላይ ኤቭሪቲንግ ኦኬ። በጣም 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 ስር የሰደደ ነው። ብዙ ሰዎች አታውቁትም ይሆናል። እኔ አድጌበታለሁ። ኦኬ
ከሱ ጋር ስፋለም ነው ያደኩት በግልጽ ለማስቀመጥ ያህል ስፋለም ነው ያደኩት እሱን ለማሸነፍ ስርዓቱን ለቤት ለማድረግ ነው ማኒቨር ለማድረግ ጥረት አድርጌ ነበር በእያንዳንዱ የአማራ ልጅ ፋይት ላይ እጣፈንታው ላይ የደቀነውን አደጋ ስለማቀው ማለት ነው So anyway የሀገሪቱ መጻኢ ዕድል የወሰነ የአማራን ህዝብ ሁለንተናዊ ሰቆቃ የጀመረ ህጋዊ ማዕቀፍ በመስራት መሰረቱን ያስቀመጠ ነበር ብሎ መውሰድ ይቻላል የቻርተሩ ጉባኤ ያዘጋጀው ህወሓት እንደመሆኑ ተሳታፊዎቹ የሚከተሉትን መስፈርቶች ወይንም በዚህ መስፈርቶች ናቸው ተሳታፊዎች ተመረጡት አራት መስፈርቶች ነበሩ አንደኛው የኢትዮጵያ የአማራ ቀኝና በኃይል የተመሰረተች ሀገር ናት so የሚለውን አስተሳሰብ የሚገዙ ኃይሎች የአማራ ቀኝና ኮሎኒያል ቴሲስ የሚያራምዱ ማለት ነው ኢትዮጵያ ቀኝ ገዢ ነች የሚል የአማራ ቀኝ ገዢ የፈጠነ አስተሳሰብ የወለዳት ነች ኢትዮጵያ is a conceptual የኢትዮጵያ ኮንሰፕት የአማራ ኮንሰፕቹዋል እንትነች ውጤት ነች የአማራ ቀኝ ግዛት ውጤት ነች የሚለውን አስተሳሰብ የሚቀበሉ ልሂቃን ስብስብ ማለት ነው የኢትዮጵያ ብሔረሰቦች እስር ቤት ነች ብለው የሚያምኑ ከኢትዮጵያ ነፃ ለመውጣት የተደራጁ ድርጅቶችና ጸረ አማራ ዓላማ ፕሮግራሞቻቸው ላይ ያሰፈሩ ድርጅቶች ናቸው ተመርጠው በዛ ፕሮግራም ላይ እንዲጋበዙ የተደረጉት አልቲሜትሊ ጉባኤው ጸረ አማራ ጉባኤ ነበር ማለት ነው አዲስ ኢትዮጵያን በአዲስ መንገድ ሪዲዛይን ማድረግ ስለሆነ አዲስ የፖለቲካ ፕሮጀክት ስለነበረ በዛ ሂደት ላይ ተሳታፊ የነበሩ ድርጅቶች አብዛኞቹ ይሄንን መቀበል የነበረባቸው መሆኑን በግልጽ ያስቀመጠ ነው ከዚህ ውስጥ በድንገትና በስተት አንድ ግለሰብ ብቻ ነው የሚገኘው እሱም አዲስ አበባ ዩኒቨርሲቲ እንዲወከል ሲደረግ በአዲስ አበባ ዩኒቨርሲቲ በኩል አንድ ግለሰብ ተወክለዋል እሳቸው ብቸኛው ተወካይ ፕሮፌሰር አስራት በጉባኤው ላይ እንዲገኙ ሆኗል በሰኔ 1983 ዓ.ም የቻርተሩ ጉባኤ ላይ የተሳተፉ ድርጅቶች በአጠቃላይ ቁጥራቸው 27 ነው እነዚህም የትግራይ ህዝብ ነፃ አውጪ ድርጅት ህወሓት አለ የኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ኢህዴን አለ አሁን ብዙ ሰዎች አማራ በኢህዴን በኩል ተወክሏል የሚል ነገር ስለሚያነሱ እንደመከራከሪያ እናነሳዋለን ኢህዴን ውስጥ እነማን ነበሩ በጉባኤው ላይ ተገኙት እነማን ናቸው የሚለው የኦሮሞ ህዝቦች ዲሞክራሲያዊ ድርጅት አንድ የኦሮሞ ድርጅት ሁለት የኢትዮጵያ ዲሞክራሲያዊ መኮንኖች አንድነት ንቅናቄ ኢዴማአን የሚባል የኦሮሞ ነጻነት ግንባር ኦነግ የአፋር ነጻነት ግንባር አነግ የቤኒሻንጉል ህዝብ ነጻነት ንቅናቄ የጋምቤላ ህዝብ ነጻነት ንቅናቄ የጉራጌ ህዝብ ዲሞክራሲያዊ ግንባር የሲዳማ ህዝብ ነጻነት ንቅናቄ የእስላም ኦሮሞ ነጻ አውጪ ግንባር የኦሮሞ አቦ ነጻ አውጪ ግንባር የኦሮሞ ህዝብ ነጻ አውጪ ግንባር የሃዲያ ብሔራዊ ዲሞክራሲያዊ ድርጅት የወላይታ ህዝብ ዲሞክራሲያዊ ግንባር የምዕራብ ሶማሌ ነጻ አውጪ ግንባር የኢሳና ጉርጉራ ነጻ አውጪ ግንባር ሆሪያል የኢትዮጵያ ዲሞክራሲያዊ ህብረት የኢትዮጵያ ብሔራዊ ዲሞክራሲያዊ ድርጅት የኢትዮጵያ ዲሞክራሲያዊ ቅንጅት የኢትዮጵያ ዲሞክራሲያዊ ንቅናቄ ቡድን ከአደሬ ታዋቂ ሰው ከከምባታም እንደዚሁ ታዋቂ ሰው ከአዲስ አበባ ዩኒቨርሲቲ ፕሮፌሰር አስራት ከኦሞ ህዝቦች አንድ ግለሰብ የላባደር ተወካዮች እንደዚሁ ተገኝተዋል ዓላማው የዛ ጉባኤ አጀንዳ ሶስት ነገሮችን ማዋለድ አንደኛው የሽግግር ቻርተርን ማዘጋጀት ነው ሁለተኛው የሽግግር መንግስትን መመስረት ነው ሶስተኛው ለኤርትራ ህዝብ ውሳኔ ማመቻቸትን የሚጠይቅ ወይንም በእነዚህ አጀንዳዎች ላይ የተደረገ ጉባኤ ነው በዚህ ውስጥ እንግዲህ እነዚህ ሶስት ነገሮች ናቸው የኢትዮጵያ ሽግግር መንግስትን መስረታ በተመለከተ የሽግግር ምክር ቤቱ አባላትን ትመለከታላችሁ እዚህ ላይ በስም ዝርዝር ጭምር የወጡ በርካታ ግለሰቦች እዛ ላይ የተገኙ መሆኑን ሽግግር ምክር ቤቱ ሲቋቋም ያለውን ሁኔታ ትመለከታላችሁ ከነዚህ ውስጥ በዛ ምክር ቤት የተገኙት ፕሮፌሰር አስራት ወልደየስ አንድ የአማራን ወክለው የተገኙ ናቸው ኢህዴን የሚባለው ድርጅት አማራን ይወክል ነበር ተብሎ ስለታሰበ አስተሳሰቡን ኦፍ ኮርስ ብሔሩን የሚወክሉ ልጆች አይደሉም መለስ ራሱ በቃለ መጠይቁ ላይ ያረጋገጠው መለስ በዛ ቃለ መጠይቁ ላይ የሚለው ምንድነው ብሔሩን የሚወክሉ ስላልሆኑ ግን ደግሞ አስተሳሰቡን ይወክላሉ ብለን ያሰብናቸው ሰዎች እንዲገኙ አድርገናል ይልና ሞገስ ሀብቱ ኢህዴን ነው የትግራይ ተወላጅ ነው ሌላኛው ኢህዴን ካሳ ደሜ ነው የኦሮሞ ተወላጅ ነው ኢህዴኖች ናቸው እንግዲህ እነዚህ ሌላኛው አህመድ ሐሰን ነው እሱም ኦሮሞ ተወላጅ ነው ሌላው የኢህዴን ተወካይ ተብሎ የቀረበው ኤፍሬም ገብረሃና ነው የትግራይ ተወላጅ ናቸው ሌላው የኢህዴን ተወካይ ዶክተር ከበደ ታደሰ ነው የራሱን ብሔር አልገለጸም ይሄ ሌሎቹ ራሳቸውን አይደንቲፋይ አድርገዋል በብሔር ማንነታቸው በወቅቱ ግን ዶክተር ከበደ ታደሰ ራሱን በብሔር አይደንቲፋይ አላደረገም ዳዊት ዮሐንስ
በብሔር ራሱን አይደንቲፋይ አላደረገም። የዚህ ተወላጅ ነኝ አላለም። ግን ዳዊት ዮሐንስ በዛ ላይ ኢህዴንን ወክሎ ተገኝቷል። ታምራት ላይኔ ጉራጌ ተወላጅ ናቸው። በረከት ስምዖን ኤርትራዊ ነው። ላይ ዮሴፍ ኤርትራ ተወላጅ ናቸው። ሳረ ገብረ ጻዲቅ የትግራይ ተወላጅ ናቸው። እነዚህ ህዋትን ነው አክቹሊ ሳረ ገብረ ጻዲቅ ህዋትን ወክለው ነው። እነዚህ ግለሰቦች ናቸው። በእነዚህ ውስጥ የአማራ ተወላጅ የነበረ ግለሰብ ለታሪክ ፈልጋችሁ ለማግኘት ራሱን እንደ አማራ አይደንቲፋይ የሚያደርግ ሰው ከፕሮፌሰር አስራት ውጪ የሌለ መሆኑን ትመለከታላችሁ። በዚህ የሽግግር ምክር ቤት ውስጥ አቶ መለስ የሽግግር መንግስት ፕሬዝዳንትና የምክር ቤቱ ሊቀመንበር ሲሆኑ ዶክተር ፍቃደ ገዳሙ የምክር ቤቱ ምክትል ሊቀመንበር፣ ተስፋዬ ሀቢሶ የምክር ቤቱ ዋና ጸሐፊ ሆነው ተመርጠዋል። እነዚህ አንደኛው የጉራጌ ተወላጅ ናቸው፣ ፍቃደ ገዳሙ፣ ተስፋዬ ሀቢሶ ደግሞ የከምባታ ተወላጅ ናቸው። እነዚህ ግለሰቦች ናቸው በዛ ምክር ቤት ላይ የተገኙት። የሽግግር መንግስቱን የክልል ምርጫ አስመራጭ ኮሚቴ ክልል ምስረታ ሂደቱን የመሩት አብዩ ገለታ የኦሮሞ ተወላጅ ናቸው። ወልደ አማኑኤል ድባለ የሲአን ወይንም የሲዳማ ተወላጅ ናቸው። ምሶ ኦነግ መሐመድ ሐሰን የሶማሌ ተወላጅ ናቸው። ኢህዴን ዳዊት ዮሐንስ ብሔሩን አልገለጸም፣ እዛ ውስጥ ነበረበት። ኦሞቲክ ፊታውራሪ መኮንን ዶሪ ነበሩ። የልዑል ስላሴ ቲማሞ የወላይታ ተወላጅ ነበሩ። አባጀበል ጣሂሮ የኦሮሞ ተወላጅ ነበሩ። ዶክተር ገብረአብ በርናባስ የትግራይ ተወላጅ አለ። ጉሁነን የዶክተር ኃይሌ ወልደ ሚካኤል ጉራጌ ተወላጅ እንደዚሁ በክልል ምስረታ ሂደት ውስጥ ቁልፍ ሚና የነበራቸው ሰዎች እነዚህ ነበሩ፣ በዛ ውስጥ የነበሩት ማለት ነው። ከተከለሉት 14 ክልሎች ውስጥ አማራውን ህዝብ ለማወናበድ መጀመሪያ ላይ የክልል ምስረታ ሂደቱ በቁጥር እንዲሆን የተደረገበት ሂደት አለ። ከዛ በኋላ ምርጫ ኮሚሽን አስፈጻሚ ተብለው የተመረጡ ሰዎች ውስጥ አለማየሁ ታረቀኝ የኦሮሞ ተወላጅ፣ አደሬ መሐመድ ሐሰን አብዱራህማን፣ ዶክተር ነጋሶ ጊዳዳ ከኦሮሞ፣ ዶክተር ገብረአብ በርናባስ አሁንም ከትግራይ፣ አባ ጀበል የኦሮሞ ተወላጅ፣ ዶክተር ዳዊት ዮሐንስ ብሔራቸውን ያልገለጹ፣ ዶክተር ኃይሌ ወልደ ሚካኤል ጉራጌ፣ መሐመድ ሐሰን ሶማሌ፣ ዶክተር በየነ ጴጥሮስ ሀዲያና አሰፋ ወዳጆ ወላይታ ናቸው። የኢትዮጵያን ወሳኝ ፖለቲካዊ ሂደት በወቅቱ በዛ ቻርተር ላይ በዛ ጉባኤ ላይ ተገኝተው የወሰኑ ሰዎች ላለፉት በርካታ ዓመታት ኢትዮጵያ ከ30 ዓመታት በላይ ስትመራበት የነበረውን የፖለቲካ ቀዶ ጥገና ያደረጉ ልሂቃን ውስጥ የአማራ ህዝብ አልተወከለም። ሰፊው የአማራ ህዝብ አልነበረም። and the largest የኢትዮጵያ ዴሞግራፊ የሂደቱ ባለቤት አልነበረም። ኢትዮጵያ ከዛ ተምራ የሚቀጥለውን የኢትዮጵያ ተስፋ እና ቀጣዩን የኢትዮጵያ ፖለቲካል ዲዛይን በተሻለ ምህዳር ላይ ለመቅረጽ የሚያስችል ታሪካዊ ሂደት በእጇ ነበር። መቼ? አሁን ላይ። ዛሬ ላይ ኢትዮጵያ ምን እያደረገች ነው የሚለው ነገር ግልጽ ነው። ዛሬ ላይ አማራ ብቻውን አይደለም ያለው፣ የትግራይ ተወላጅ የለም፣ ኢትዮጵያ አማራ የለም። ሌሎች አብዛኞቹ ልሂቃን በፓርቲም በምንም መንገድ የተሳተፉ ኃይሎች በዚህ ሂደት ውስጥ እጃችንን እናስገባን ብለው ከዚህ ሂደት ራሳቸውን ያገለሉ ልሂቃን አሉ። ፎቶአቸውን እየለጠፉ ያሉ ልሂቃንም አሉ። የአብን ተወካዮች ለምሳሌ ፎቶግራፍ ሲያጋሩ አይቻሉ። አጌን ይሄ ፕሮግራም በታሪክ ውስጥ ስለሚታይ ነው ማወራው ብያለሁ አይደለም። ዛሬ በዚህ ምክክር ኮሚሽን ላይ ተገኝተናል ብለው ፎቶ የሚያጋሩ ሰዎች በእውነት እድሜ ልካቸውን ሀንት ያደርጋቸዋል። ከዚህ ምክክር ኮሚሽን በኋላ የሚመጣው ሪዛልት ኢትዮጵያን የሚወስድበት መንገድና አቅጣጫ በተለይም ደግሞ በአማራው ህዝብ፣ በትግራይ ህዝብና በሌሎች ኢትዮጵያውያን ላይ የሚያመጣውን አደጋ እንደዋዛ ተመልክተው ዛሬ እነሱ በተሰጣቸው ኃላፊነትና ባለቻቸው ትንንሽ ፖዚሽን ምክንያት የህዝብን ዓላማና የህዝብን ተስፋ በዚህ ልክ አሳልፈው ሸጠው ነገም ያዋልዱትን ስርዓት ለመታዘብ ያብቃችሁ የተወደዳችሁ ኢትዮጵያውያን። አሁን ብልጽግና እየሄደበት ያለው ሂደት በእኔ እምነት ራሱን የብልጽግናን ድርጅት ይበለዋል። ዛሬ የደረሱኝ መረጃዎች የማቀርባቸው መረጃዎች በቀጥታ ብልጽግና ውስጥ ካሉ ሰዎች የተላከ መረጃ ነው። ብልጽግና ከዚህ በኋላ ራሱን የመብላት ሂደት ውስጥ ሊገባ የሚችልበት አሁን ከውጭ የገጠመው ፈተና እንዳለ ሆኖ ቀጠናዊ ሀገራዊ ቀውሱ እንዳለ ሆኖ ብልጽግና ከዚህ በኋላ የሚከተለውና የሚገጥመው ሌላኛው ፈተናና ሌላኛው አደጋ ግን ራሱ ድርጅቱ አለኝ ከሚለው አባላቱም ጭምር ጋር እርስ በርስ ቀውስ ውስጥ የሚገባበት ሂደት እንደሚኖር ምንም አያጠራጥርም።
ስለዚህ ብልጽግና ቀጣይ ትግሎችና የትግል አቅጣጫዎችን በርካታ ኃይሎች ሊታገሉት የሚችሉበት ሂደት ውስጥ እየገባ እንዳለ በግልጽ በጣም የሚገርመው ነገር ልዩ ኃይሉ ሲፈርስ ያልታዘቡ የአማራ ህዝብ ላይ ጦርነት ሲታወጅ አብረው ተባባሪ ሆነው ሚሊሻ ሲያሰለጥኑ ልዩ ኃይል ሲያሰለጥኑ አድማ ብተና ሲያሰለጥኑ የነበሩ ብልጽግና በርካታ በህዝብና በሀገር ላይ ደባ ሲፈጽም ጦርነቶችን ሲያዋልድ በአንድም በሌላ መንገድ ለዚህ አገዛዝ ተገርደው ለዚህ አገዛዝ ድጋፍ ሲያደርጉ የነበሩ ልሂቃን አሁን የመጣው ነገር ሊቋቋሙት የማይችሉት እጅግ አደገኛ ሁኔታ ውስጥ ሀገሪቱን እየከተተ እንዳለ ብልጽግና ለመገንዘብ ዘግይቶም ቢሆን አንዳንዶቹ ምን አይነት ጉድ ውስጥ እየገባን ነው የሚል ነገር ማንሳት ጀምረዋል። ይሄንንም መረጃ እንዲልኩ ያደረገው ያ ምክንያት ነው። ብልጽግና ሰሞኑን ስናነሳ እንደነበረው የብሔር ፌደራሊዝምን የማጥፋት ምንም ፈጽሞ ፍላጎቱ አሁን ያሉትን ክልልና የክልል መዋቅሮች የማፍረስ የማጥፋት ፍላጎት የሌለው መሆኑን በናዝሬቱ ጉባኤ ላይ የተገኘ ሰው ከውጪ ከሚነገረን ነጃዋር እንደሚሉት ኦሮሚያ ልትፈርስ ነው እንደሚለው አይነት እንቅስቃሴ ብልጽግና እያደረገ ነው የሚለው ነገር ፈጽሞ ፕሮፓጋንዳና ሚስ ኢንፎርሜሽን እንደሆነ በግልጽ ማረጋገጥ ይችላል። ብልጽግና ክልሎችን የመቀየር የማፍረስ ምንም አይነት እቅድ የለውም። ለዚህ ትልቁ ማሳያ የአዲስ አበባ ጉዳይ ነው። የአዲስ አበባን ጉዳይ አዲስ አበባ የኦሮሚያ ትሁንና ያ ህገ መንግስት ውስጥ ይካተትልኝ የሚል መንግስት አገዛዝ ኦሮሚያን ሊያፈርስ ነው ደግሞ የሚል ክስ አብሮ ሁለቱ ሊሄድ አይችልም። ስለዚህ ይሄ ሽመልስ የሚናገረው ንግግር ክሊርሊ ቀጣዩን ሮድ ማፕ ቀጣዩን ፍኖት የብልጽግናን የኦህዴድን ፍኖት በግልጽ ያስቀምጣል። በነገራችን ላይ በናዝሬቱ ጉባኤ ላይ ከሚጠበቀው በላይ የኦሮሞ ልሂቃን ኦርጋናይዝድ ሆነው ነው የገቡት። ከሚገመተው በላይ በጣም በሚገርም ሁኔታ ከኦህዴድ ውጪ የትኛውንም ብሔረሰብ የሚወክሉ ልሂቃን ምንም ዝግጅት አድርገው አልነበረም የተገኙት ናዝሬት ላይ። በጋራ በምክክር ኮሚሽኑ ላይ የጋራ አቋም ለማስቀመጥ በተገናኙበት ጉባኤ ላይ ሰብሳቢው አደም ፋራ ነበር። ራፖርተር ተደርጎ የተመደበው ደግሞ ጌዲዮን ጢሞቴዎስ ነበር። እዛ ላይ ኦህዴድ በሚገባ ተናቦ መናበብ ብቻ አይደለም የሌሎች የብሔር ብሔረሰቦች ልሂቃንን ጭምር ብራይብ አድርጎ አሳምኖ የብልጽግና የጋራ አቋም እንዲደረግ ማሳመኛ በተለይ የደቡብ ክልል ልሂቃንን አሳምኖ ነበር እዛ ስብሰባ ላይ የተገኘው ናዝሬት ላይ። በጣም በሚገርም ሁኔታ በ83 ወገኖቹ የተካዱበት ከ83 ጀምሮ ህዝቡ ከፍተኛ ዋጋ ሲከፍል የኖረበትን ማህበረሰብ አታግላለሁ እመራለሁ የሚለው የብአዴን ብልጽግና ስብስብ አንዲትም ዝግጅት አድርጎ የጋራ አጀንዳና የጋራ አቋም ሳይዝ ናዝሬት ተገኘ። ምክንያቱም እሱ የሚያውቀው መሪ ድርጅቱ ብልጽግና ነው። ኦህዴድ ግን ተናጥላይ ስብሰባ አድርጎ ሌሎችንም የብሔር ብሔረሰብ ልሂቃንንም ጭምር ስብሰባ አድርጎ የጋራ አቋም እንዲይዙ አድርጎ አሳምኖ ነበር የብልጽግና ጉባኤ ብሎ ናዝሬት ላይ ተገናኙት። እዛ ጉባኤ ላይ ባይተዋር ሆነው የተገኙት ልሂቃን የሶማሌ ልሂቃንና የአማራ ልሂቃን ብቻ ናቸው። በዛ ስብሰባ ላይ የአማራ ልሂቃን ከተባለ ብአዴን ማለት ነው። I would never consider ብአዴን as የአማራ ልሂቅ ይያል ከነሱ ጋር ምንም መጋራው ነገር የለም። ምንም I have no communality በነገራችን ላይ ከነዚህ ሰዎች ጋር ምን የጋራም የታሪክም ምንም ትስስር የለኝም። እኔ አማራዎች ናቸው ብዬ አይደለም ከነዚህ ሰዎች ጋር ማነሳው ሐሳቡን ብቻ በአማራ ስም ተወክለው እዛ የነበሩ ለሰዎች የነበረውን ነገር እንግዲህ ራሳቸው ናቸው ይሄን መረጃ የላኩት። ብአዴኖች ናቸው ማለት አይደለም፣ ግን በዛ ላይ ከኦህዴዶች ውጭ ያሉ ኃይሎች ናቸው ይሄን መረጃ የላኩልኝ ማለት ነው። ሌሎቹን ከጀርባ ሆነው እኔ ኢትዮጵያም እያለሁ በነበርኩበትም ወቅት እነ ሌንጮ የክልል ተወካዮችን እየጠሩ በናዝሬት በተለያየ ቦታ ላይ የተለያዩ ክልሎችን ማለት ነው ኤክሰፕት አማራና ምናምን ያው ትግራይ የለም ሌሎቹን እየጠሩ በተለይ ብሔር ብሔረሰብ የሚባሉትን መሬት እየተሰጡ አዲስ አበባ
የኒጎሽየት ያደርጉ ነበር፣ ተናጥላይ ምክክር ያደርጉ ነበር። የአዲስ አበባን ጉዳይ በተመለከተ ለናን የባህል መሬት እንደሚሰጣቸው ባህላቸውን የሚያጎለብቱበት ምናምን የመሬቱን ባለቤትነት ታሪካዊ ዳራው ስለዚህ በኦሮሚያ ውስጥ እንድትጠቃለል ቢያደርጉ የተሻለ እንደሚሆን ለሀገር ሰላም በተለያየ መንገድ የሎቢ ያደርጉ ነበር፣ ኒጎሽየት ያደርጉ ነበር፣ ጫና ያሳድሩ ነበር። ከዚህ ሐሳብ በጣም የተለየ ፍላጎት ያላቸውን ሰዎች አስቀድመው ጉባኤው ምንም ሳይጀመር እንዲመቱ አድርገዋል። ኦኬ ናዝሬት ሲገኙ ምን ማድረግ እንዳለባቸውና ምን ፍላጎት እንዳላቸው የሚያውቁት የኦህዴድ ልሂቃን ብቻ ናቸው። ሌሎቹ ምንም አልነበሩ። በዛ መድረክ ላይ ምን እንደሚነሳ እንኳን እዛው ነው። እንዴት ነው ይሄ ነገር ይጽደቅ እንዴ ይሄንን ብናነሳስ የሚለውን ነገር የሚያነሱት እዛው ጋር ኦህዴድ ከሚያነሳው ላይ እና ኦህዴድ በሚያስይዘው አጀንዳ ላይ ተመስርተው ነው እነሱ ይሄማ ከሆነ እኛም አጀንዳ አለን እያሉ የሚናገሩት። እንደዛ ነበር መድረኩ ላይ ነበረው እንጂ የተደራጀ ነገር ጽፈው ተዘጋጅተው ህዝባችን የሚፈልገው ይሄ ነው ያለው እውነታ ይሄ ነው ታሪካዊ እንትኑ ይሄ ነው የኢትዮጵያን ፖለቲካ ቀጣይ እንትን እና የሀገሪቱ ሰላምና መረጋጋት ሊመጣ የሚችለው የሀገሪቱን የፖለቲካ ፊውቸር በዚህ መንገድ ዲዛይን እናድርግ የሚል አዲስ ስቴት ክራፍት የአማራ ሐሳብ የጋራ ሐሳብ የሆነ ነገር ይዞ ለመቅረብ የሚችል ብልጽግና አለ ብላችሁ ማሰብ መቼም አዳጋች እንደሚሆን ገምታለሁ። ስለዚህ ምንም ነገር የለም በዛ ረገድ። ኦህዴዶች ያነሱትን ነው አሁንም ማነሳው። ጌዲዮን ራፖርተር የተባለው መጨረሻ ላይ አጠናክሮ ሲያቀርብ በቤት ውስጥ በስፋት የተነሱ ሐሳቦች ብሎ ያቀረበው የኦህዴዶችን ሐሳብ የብልጽግና ሐሳብ ተደርጎ የወጣው ብልጽግና ሳይስማማ የሁላችሁም የተጨመቀ ሐሳብ ነው ብሎ ጌዲዮን ጢሞቴዎስ እዛ ላይ የተነሳውን የኦህዴድን ሐሳብ የሁሉም ሐሳብ የብልጽግናዎች ሐሳብ አድርጎ አዲስ አበባ ይዞት ሄደ። ከቻለ ክልል ሊፈርስል ነው፣ ጎንደር ክልል ይሆናል፣ ወሎ ክልል ሊሆን ነው እንትን ምናምን እያለ ሲመጻደቅ የሚውለው ራሱንን በታሪክ ውስጥ ሲሰድብ ይኖራል። ኦህዴድ ምን ማድረግ እንዳለበት ያውቃል። 83ን እየጻፈው ነው ዛሬም። ለዚህ የተመቹ ልሂቃን በየዘመኑ መኖራቸው ይገርመኛል በጣም። እኔ በወጣትነት እድሜ ወገንን አሳልፎ የሚሸጥ ያው አብዮትና ትግል በሚደረግበት የፖለቲካ ምህዳር ውስጥ የአማራነት ንቃት የለም 83 ላይ። ስለዚህ አንድ ግለሰብ አንድ ምሁር ብቻ ተገኝቶ ቢሞግቱ አይገርመኝም። ንቃቱ ኮንሽስነሱ ስላልነበረ ማለት ራሱን ማህበረሰቡ እንደ አማራ አይደንቲፋይ በስፋት ስለማያደርግ ያው እስከዛሬም ድረስ የእንትን ማህበር እያለ አይደለም በየውጭ ሀገሩ ጽዋ እንኳን የሚጠጣው አንድ ማህበረሰብ አንድ ፖለቲካል ኮሚኒቲ መፍጠር ተስኖት ቤተክርስቲያን እንኳን በየመንደሩ ለመስከፈት የሚፈልግ እኮ ያ ከርስ እንዳለብን አውቃለሁ። ያ ኢንተሌክቹዋል ከርስ በየዘመኑ ፖለቲካን ለመረዳት በጣም የተቸገረ ልሂቅ እንዳለን አውቃለሁ። በዛ ደረጃ ማለት ዛሬም የእንትን ህብረት እያለ በየመንደሩ እየተደራጀ እየመጣ ያለውን ነገር እንኳን ለመገንዘብ የማይችል በጣም ሾርት ሳይትድ ይሆን ካዲ የራሱን ወገንና የመጣበትን ማህበረሰብ የካደ ማለት እና ደግሞ ለአካባቢው ታማኝ ሆኖ ራሱን ሊያቀርብ ይሞክራል። ግን ካዲ ነው። አደይነው ዘዴ የአማራን ፕላይት አንደርስታንድ ለማድረግ የተቸገረ ነው እና በራሱ ወገን ላይ ያመፀ ነው። በጠላት አስተሳሰብ የተቀረጸ ኃይል ነው እና አንዳንድ ጊዜ በኢትዮጵያዊነት ውስጥ ገብቶ ለማምለጥ ይሞክራል። ሌላ ጊዜ ደግሞ በመንደር ውስጥ ለማምለጥ ይሞክራል እና ተናጥላዊ ትርክት ይዞ ይመጣል። የኛ አካባቢ ተጨቁኗል ለማለት ይሞክራል። ክህደት ነው። በአማራ ህዝብ ላይ መሸፈት ነው። እና ይሄ ያልተሰባሰበ ግን አማራን ወክላለሁ የሚል ግፋፉ ነው የሚለው ጀነራል ተፈራ እና ይሄ ስብስብ ናዝሬት ተገኝቷል። እሱ ምናልባት የተገኘው አበል ሊቀበል ነው እንጂ መድረኩ ላይ ራሱ የሚነሳው ነገር ጉዳዩ አይመስለኝም። እና ኦህዴድ ሁለት ነገር ይዞ መጣ። አዲስ አበባን በተመለከተ እንዳልኩት ዌል ኦርጋናይዝድ ነው ይዞ የመጣው ጉዳይ።
ተዘጋጅቶበት ምን ብሎ ነው የመጣው? እና ሁለት ጉዳይ ይዞ መጣና አንደኛው ህገ መንግስቱ ያው ይሻሻል አለና የሚሻሻለው በሚሻሻለው አንቀጽ ውስጥ አሁን የህገ መንግስቱን ኖሜንክላቱራ ምናምን ይሄ መግቢያ ላይ ፕሪያምብሉ ላይ ያለውን ነገር ምናምን አነሳላችኋለሁ። ይሄ እኛ ብሔር ብሔረሰቦች እና ህዝቦች ምናምን የሚለውን ነገር በቀደም እንዳልኩት እኛ ህብረ ብሔራዊ ኢትዮጵያ ምናምን ህዝቦች እንዲባል ነው እና የተዛባ ግንኙነታችን የምትለዋን እሷን አወጣለሁ ነው። አሁን እቺ ወጣችል ተብሎ እንኳን ደስ ያለ አማራ ሊባል ነው ነገር ያመኛል እኮ በእናታችሁ የምር ማለት ነው። it's really painful። የተዛባ ግንኙነታችን የምትለዋ ወጣለች ተብሎ እንኳን ደስ ያለ አማራ ተብሎ ይሄንን ለአማራ ሊነግሩ የሚመጡ ልሂቃን አሉ ከፊት የሚሰለፉ ይሄን ሊያስረዱን የሚመጡ ልክ ለህዝባችን በጎ ነገር እንደተደረገ ሊነግሩን የሚመጡ ግን ትልቁን ፖለቲካዊ ቁም ነገር አሳልፈው ሰጥተው የሚመጡ ማለት እና እቺ ትወጣለች ተባለ ህገ መንግስቱ ላይ ኦኬ ሁሉም ያቺ አሪፍ ነች ህብረ ብሔራዊ ኢትዮጵያ በሚል ምንም የተለየ ነገር የለውም ምንም እንኳን ፓራፍሬዝ ያደረጉት ነገር እንኳን አይደለም ያለው እኛ ብሔር ብሔረሰቦች የሚለውን እኛ ህብረ ብሔራዊ ኢትዮጵያ ህዝቦች ብለው ግን ያቺ የተዛባ ግንኙነት የምትለዋ አማራን ስለሆነ ሪፈር የምታረገው እሷ ብትወጣ ተባለ ከዛ እቺ እንግዲህ ፖለቲካ ተደርጋ ልትሸጥለት ነው ለአማራ ማለት ያቺ ወጣለች ስለዚህ ከዚህ በኋላ ማንንም አይነካም ሊሉ ነው በእነሱ አስተሳሰብ ማለት እሺ እቺ አንደኛው ነች በቀደምም ነግሬያችኋለሁ አዲስ አበባን በተመለከተ ኦህዴድ ሁለት ነገር ይዞ መጣ አንደኛው አለ ህገ መንግስቱ ላይ ያው አዲስ አበባ የኦሮሚያ ናት ተብሎ በግልጽ ይገለጽ ማይንድ ዩ ይሄ ጥያቄ በራሱ የፌደራል ዲዛይኑን በተመለከተ ሁሉን ነገር ይጨርስልሃል ፖለቲከኛ ከሆንክ ኦህዴድ አዲስ አበባን ጉዳይ የኦሮሚያ ትሆን ብሎ ጥያቄ ይዞ ከመጣ ኦሮሚያ የሚባል ክልል ይቀጥላል ይያለህ ነው አይደል አሜን በጣም ኮምፕሊኬትድ ነገር እኮ አይደለም የምናወራው አዲስ አበባ የኦሮሚያ ናት ካለ ኦሮሚያ ሀገር ሆና ክልል ሆኖ ይቀጥላል ስለዚህ ሌላ አዲስ ስቴት ዲዛይን አይኖርም ይያለህ ነው ባጭሩ ሶ የአዲስ አበባ ኢሹ አጀንዳ ሆኖ ቀረበ ማለት የአዲስ አበባን ስታተስ ዲተርሚን ከማድረግ ባሻገር አዲስ አበባ በኦሮሚያ ውስጥ ተካተት የሚል ህገ መንግስታዊ ብያኔ ይሰጥ ብሎ ሲመጣ ኦህዴድ ምን ይያለ ነው በሌላ ቋንቋ ክልሎች ኦሮሚያ ለክልል ያውም ሰፍቶና ተስፋፍቶ አዲስ አበባንም ይዞ ውጦ ይቀጥላል ይያለ ነው አይደለ ስለዚህ የሚፈርስ ክልል የለም ማለት የሚቀየር የፌደራል ዲዛይን የለም ይያለ እየነገረህ ነው ማለት ኦኬ ሶ አንደኛው ያቀረበው ኦህዴድ የክልሉ መቀመጫ አዲስ አበባ አንደኛው የኦሮሚያ ናት ተባለ አለ አዲስ አበባ የኦሮሚያ ናት ተባለ ኤክስትሪም የሚባለው ጥያቄ ይሄ ነው እንግዲህ በጣም ጫፍ ረገጥ የሚባለው የኦህዴድ ግሩፕ አይ ይሄ በጣም አደገኛ ስለሆነ ሌላውንም ህዝብ እንትን ሊል ስለሚችል ህገ መንግስቱ ላይ አዲስ አበባ በኦሮሚያ ውስጥ ትገኛለች ተብሎ እንዲስተካከል ኦሮሚያ የኦሮሚያ ናት ከሚል ኦሮሚያ ውስጥ ትገኛለች የሚል በተብሎ ቢስተካከል የሚል የሌላ ብሔረሰብ ተወላጆች እዛው መድረክ ላይ እንዲያነሱ ተደረገ አይ ይሄ ትንሽ ከበድ ይላል የኦሮሚያ ናት ከሚባል በኦሮሚያ ውስጥ ናት ተብሎ ህገ መንግስታዊ ድንጋጌ ይሰጣት አስተዳደሯም በኦሮሚያ ውስጥ ከሆነች ደግሞ በአዲስ አበባና በኦሮሚያ መካከል ክልሎች በሁለቱ አብረው እንዲያስተዳድሯት ይደረግ የሚል ነገር ይዘው መጡ አሃ አዲስ አበባ የኦሮሚያ ናት ከተባለማ የአማራም ክልል የአማራም መቀመጫ አዲስ አበባ ነው ኦሮሚያ ነው በራሱ ህገ መንግስቱ አዲስ አበባን እና አዲስ አበባን ስታተስ ክሊርሊ ያስቀምጧል አይ አዲስ አበባ የኦሮሚያ ናት የሚል ከሆነማ እና የኦሮሚያ ክልል መቀመጫ አዲስ አበባ ነው የሚል ህገ መንግስታዊ ድንጋጌ የሚሰጠው ከሆነ የአማራም ክልል ድንጋጌ መቀመጫ አዲስ አበባ ይሁንልን የሚል ጥያቄ ባዴንም አነሳዛው አዲስ አበባ መቀመጫው የአማራም ክልል መቀመጫ አዲስ አበባ ላይ ይሁንልን የኦሮሚያ ክልል መቀመጫም አዲስ አበባ ከሆነ ሌላውም ክልል ከፈለገ አዲስ አበባ መቀመጫው ማድረግ ይችላል እኛም መቀመጫችንን ምክንያቱም ብዙ ህዝብ ስላለን አዲስ አበባ ላይ
እኛም መቀመጫችን አዲስ አበባ ላይ ይሁን። መድረኩ በሚገርም ሁኔታ ነው ምንድነው የተደረገው? በሚነሱ ሐሳቦች ላይ ቮት አይደረግም። 2 እና 3 ሐሳቦች ከተነሱ እነሱን የብልጽግና የጋራ አቋም ተብሎ እንዲያዝ ነው የተወሰነው። ሶዛት ኦህዴድ ከዛ መድረክ በኋላ የአዲስ አበባውን መድረክ ተጠቅሞ የሚፈልገውን ነገር ለጫና ለመፍጠር እንዲያስችለው በአንድ ጉዳይ ላይ የጋራ አቋም እንዲያዝ አልተፈለገም። ስለዚህ አንድም የጸደቀ ነገር የለም። ግን ወብልጽግና አቋም ተብለው ሲሄድ ወደ ጌዲዮን ጨምቆ ሲያቀርበው የአማራ ተወካዮች እዛ መድረክ ላይ ያነሱትን ጉዳይ ዘለለው። ሌሎቹ ጋር ሲቀርብ የብልጽግና አቋም ተብሎ 2 እና 3 ሐሳብ በእያንዳንዱ ጉዳይ ላይ እንዲቀርብ ይደረግና ያንን የብልጽግና አቋም የጋራ አቋም ተብሎ ይሄ ካልሆነ ይሄ ካልሆነ ይሄ ተብሎ እንዲቀርብ ተደረገ። የአዲስ አበባን ጉዳይ ይሄ ካልሆነ ይሄ ተብሎ የቀረበው ነገር ሁለቱም አዲስ አበባ በኦሮሚያ ውስጥ ናት የሚለውን አንደኛው አዲስ አበባ የኦሮሚያ ናት የሚለው ያዘ። ሁለተኛ አዲስ አበባ የኦሮሚያ መቀመጫ አዲስ አበባ ነው፣ አስተዳደሩም በጋራ ውሳኔ በጋራ በሁለቱ አዲስ አበባና በኦሮሚያ በጋራ ተዳደራለች የሚለው ነገር የብልጽግና የጋራ አቋም ተደርጎ እንዲሄድ ራፖርተሩ የሌላውን ከአማራ የሚነሳው የተነሱትን ጥያቄዎች ሳይድ ላይን አድርጎ እሱ የሚፈልጋቸውን ሐሳቦች ብቻ ይዞ እንዲወጣ ሆነ ማለት ነው። ጌዲዮን አዲስ አበባን በተመለከተ the only person ከአማራዎች ውጪ ነው አዲስ አበባ የኦሮሚያ ናት የሚባል ነገር የለም፣ አዲስ አበባ ራሱን የቻለ ሆኖ ብለው ያነሳው አማራዎቹ 2 ነገር ነው ያነሱት። አንደኛው አዲስ አበባ የሁሉም ናት፣ ስለዚህ አዲስ አበባ ራሱን የቻለ የራሱ አስተዳደር ሊኖረው ይገባል እና በምንም አይነት መንገድ አዲስ አበባ የኦሮሚያ ሊሆን አይችልም የሚለውን ነገር አነሱ። የሁሉም ናት የሚለውን ነገር ካነሱት ውስጥ ብቸኛው ይሄንን ተቃውሞ የኦሮሚያ ነው የሚለውን ሐሳብ ተቃውሞ ከሌሎች ክልሎች አንድ ሰው ብቻ ነው፣ እሱም የሶማሌ ክልል ፕሬዝዳንት ነው። የሶማሌ ክልል ፕሬዝዳንት አዲስ አበባ የሁሉም ከተማ ነው፣ በኦሮሚያ ውስጥ በተለየ መንገድ ሊካተት የሚችልበት ምክንያት የለም የሚለውን አነሳ። ግን ደግሞ እሱም ሐሳብ ውድቅ ተደርጎ የኦህዴዶች ሐሳብ የብልጽግና ሐሳብ ተደርጎ ሳይስማሙበት ያለ መስማማታቸውን ጉዳይ ሳይነሳ የብልጽግና አቋም ተባለና ጌዲዮን ኮንክሉድ አድርጎ የቤቱ የጋራ አቋም አድርጎ ፕሬዘንት አደረገ። ኖ ይሄ እኛ የጋራ አቋም አይደለም የሚል አንድም ሰው አልነበረም። የብልጽግና አቋም ተብሎ የሄደው የኦህዴድ አቋም ሊፈጸም ሊተገበር እንደሚችል ከዚሁ ከወዲሁ እንድታውቁት ነው ይሄንንም ማነሳው። በግልጽ ያንን አቋም ነገ የምክክር ኮሚሽኑ ውጤት ተደርጎ እንደምትሰሙት በግልጽ ትመለከታላችሁ ማለት ነው። ናው አዲስ አበባን በተመለከተ አዲስ አበባን የኦሮሚያ የማድረግ ሂደቱ አስቀድሞ የተጀመረ መሆኑን ሽመልስ አብዲሳ አዲስ አበባ ላይ አይደል ኦሎምፒያ አካባቢ የራሱን ቤተመንግስት እየገነባ ነው ያለው። አብይ አህመድ ደግሞ የጫካ ፕሮጀክትን እየገነባ ነው ያለው። አብይ አህመድ የሚገነባው የጫካ ፕሮጀክት አዲስ አበባን ፕላንድ ካፒታል እንዲሆን ኒውትራል ካፒታል እንዲሆን ለማድረግ ማለት አዲስ አበባን ሙሉ አዲስ አበባን ለኦሮሚያ ይሰጥና ከዚህ ምክክር ኮሚሽን በኋላ ከምክክሩ ውጤት በኋላ ኦሮሚያን ለአዲስ አበባ ያስረክብና ለነሽመልስ እና ለስርዓታቸው አዲስ አበባ ግን የአዲስ አበባ የሚባለው የፌደራሉ መቀመጫው ግን ወደ ጫካ ፕሮጀክት እንዲገቡ ሁሉም ተቋማቶቹ ልክ አሁን ዋሽንግተን ዲሲ በ1983 ዓ.ም ኮንግረሱ ምን አለ? የፌደራል ካፒታሉ should not be controlled by any state በ1783 ዓ.ም ነው ኮንግረስ የወሰነው። በማንም ኦን የማይደረግ ፌደራል ሲት ሊኖረን ይገባል የሚል ውሳኔ ተወሰነ። በ1790 ኮንግረሱ ፖቶማክ ሪቨርን ይዞ ያለውን አካባቢ መረጠና ዲስትሪክት ኦፍ ኮሎምቢያ ብሎ ሰየመው፣ ዲሲ የሚለው ማለት ነው። በ1800 ከፊላዴልፊያ ነበር የነበረው። ከዛ ወደ ዲሲ ሙቭ እንዲያደርግ መቀመጫው ተደረገ። ዲሲ ስቴት አይደለም ራሱን የቻለ የፌደራሉ መቀመጫ ኒውትራል ስቴት
ኦኬ ምንም አይደለም ዲሲ አሁን ስቴት አይደለም ግን የፌደራሉ መቀመጫ ነው ልክ አዲስ አበባ ወደ ጫካ የፌደራል መቀመጫ ወደ ጫካ እንዲገባ ይደረግና ልክ እንደነ ካምቤራ ኦኬ የማንንም አይደለም ግን ደግሞ እዛ ጫካ ፕሮጀክቱ ያለችበት ቦታ ውስጥ የመንግስት የፌደራል መቀመጫ እንዲገባ ተደርጎ ሌላውን ግን ለነሽመልስ መስጠት ቀድመ ዝግጅትም እየተደረገ እንዳለ ኦሬዲ ሁለት ቤተ መንግስቶች ሲገነቡ ያንን አቅጣጫ እየተከተለ እንዳለ ሆዴድ በግልጽ ማወቅ የምትችሉት ነገር ነው ሶ ምንም የተለየ ነገር አይደለም አሁን ናዝሬትም ላይ የጋራ አቋም ተደርጎ ጌዲዮን እና የጌዲዮን ጢሞቴዎስ ራፖርቲንግ እንደዛ አይነት የብልጽግና የጋራ አቋም ተደርጎ እዛ እንዲሄድ የተደረገው አቋም ማንንም የተስማማበት ጉዳይ እንዳልሆነ ሁሉም ሐሳብ እንዲሰጡበትም ያልተደረገ ሐሳብ የሰጡትም ሪጀክት ተደርጎ የሌሎቹ ሐሳብ የኦህዴድ ብቻ ሐሳብ ተይዞ ወደዛ እንደተከደ በግልጽ ተመለከታላችሁ ኦኬ ስለዚህ አዲስ አበባን በተመለከተ ኦህዴድ ለዚህ ተዘጋጅቷል አማራ ለዚህ ተዘጋጅቷል ሌላው የተቀረው ኢትዮጵያ ህዝብ ለዚህ ተዘጋጅቷል የሚለው ነገር ወሳኝ የተቀረው ኢትዮጵያ ህዝብ ምን እንደሚያስብ ባላውቅም በዛ መድረክ ላይ አማራዎች ብቻ በዚህ ጉዳይ ላይ አማራ ተወላጆች ብቻ ክርክር ማድረጋቸው በጣም የሚያስደንቀኝ ሲሆን ከሌሎቹ ከአማራዎች ውጪ ያለው ደግሞ የሶማሌ ክልል መንግስት ፕሬዝዳንት ብቻ እዛ ቦታ ላይ ይሄንን ሐሳብ ማንጸባረቃቸውን ስሰማ ሌሎች ኢትዮጵያውያን የአዲስ አበባ ጉዳያቸው አይደለም ወይ የሚል ጥያቄ እንድናነሳ የሚያስገድድ ነው በእውነቱ አዲስ አበባ ላይ ያላቸው ስቴክ ምንድነው አሁን ያማራውም እኮ ኃይል ያማራ ነው ብሎ እኮ መጀመሪያ ላይ አዲስ አበባ ያማራ ነው ኢትዮጵያ በፌደራል አከላለል የቋንቋና የህዝብ ስብጥርን ታሳቢ ያደረገ ነው ስለዚህ ያማራ ነው ብሎ መከራከር ያለበት ታሪክንም ቢጠቀስ ታሪክንም ጠቅሶ መከራከር ያለበት ያማራ ብልጽግና ነው ክሌም ማድረግ ያለበትም ያማራ ህዝብ መገኛ ነው ታሪኩ መነሻ ነው አዲስ አበባ ያንን ክሌም ማቅረብ ሲገባው በተደራጀ መንገድ አላቀረበም ከዛ ኦህዴድ ሲናገር አይ እንደዛ ከሆነማ እኛም መቀመጫ አማራ አዲስ አበባ መሆን አለበት የሚል አንድ ነገር አነሱ ከዛ በኋላ እሱንም ጌዲዮን ቁም ነገር አድርጎ አልወሰደው ምክንያቱም ምንም አይደለህም ስለዚህ ምንም ካልሆንክ ያንተን ሐሳብ ላይ ያቀርብ የሚችልበት እና በዛ ውስጥ እንዲካተት አድርጎ ወደዛ ይዞ መሄድበት ምክንያት የለም ሲጀመር ጌዲዮን እዛ የመጣበት ምክንያት ተልኮ ነው ከዚህ በፊት ኒጎሺየትድ የሆኑ ሴትልመንቶች አሉ በርካታ ውይይቶች ያለፉት 3-4 አመታት ሲደረጉ ነበር የነበረው በኦሮሞ ልሂቃንና በሌሎች ብሔረሰብ ተወካዮች በሚባለው በኩል የአዲስ አበባ እጣ ፈንታና ሌሎች ጉዳዮችን በተመለከተ በዚህ መንገድ ውይይት ሲደረግ የነበረበት ሁኔታ ነበር የነበረው ለማሳመን ቬትራኖቹ በርካታ ስራ ሲሰሩ ነበር የነበረው ያንን አደረጉ ሌላው አሁን በዚህ በምክክር ኮሚሽን ተብሎ በሄደው ላይ 40% የሚሆኑት ናቸው በአማራ ብልጽግና በኩል የአማራ ተወካይ ተብለው ከሄዱት ውስጥ አማራን በርግጥም አማራ የሆኑ ሰዎች እና ለህዝብ የአማራን ጉዳይና የአማራን አጀንዳ እንትን ሊሉ የሚችሉት ብሎ ያስቀመጡልኝ ሰዎች 40% አይበልጡም አብዛኛው ራሱ ኦህዴድ እና የኦህዴድን አቋም የሚያንጸባርቅ በአንድም በሌላ መንገድ ከኦህዴድ ጋር ግንኙነት ያለው ሌላ ተጨማሪ ጥያቄዎችና አጀንዳዎችን እንዲያስይዙ የቀረቡ ለምሳሌ አማራ ወሎ ክልል መሆን አለበት የሚሉ የራሳቸው አጀንዳ አካል አድርገው ለማቅረብ የሚፈልጉ ሌሎችም የአማራ ክልል የክልል እንትኑ አማራ ላይ በተለይ አሁን ጌዲዮን ከተሰጠው አቅጣጫዎች ውስጥ የገረመኝ ነገር ምንድነው አማራ ሆኖ በአማራ ውስጥ ያሉ ሌሎች ድምጾችን ልዩ ትኩረት ተሰጥቶ እነሱን ድምጾች እንዲያዙ በሚል በብልጽግና በኩል የተቀመጠ አቅጣጫም እንደነበረ በምክክር ኮሚሽኑ ላይም ልዩ ትኩረት እንዲሰጣቸው የተባለው ከሚመጡበት አካባቢ ላይ ያሉ ዶሚናንት ኤትኒክ ግሩፕስ ሌላው ማህበረሰብ ድምጽ ሊውጡት ስለሚችሉ ለነዚህ በዶሚናንት ኤትኒክ ግሩፕስ በሚገኙባቸው አካባቢዎች ላይ ያሉ የማይኖሪቲ ድምጾችን በደንብ መስማት ተብሎ ለዛ ልዩ ትኩረት እንዲሰጥም አቅጣጫ መቀመጡን ነው የነገሩኝ ምን ማለት ነው ከአማራ ክልል የመጡ ሰዎች ወይንም ሌሎች እንትኖች ድምጾች ልዩ ትኩረት እንዲሰጣቸው ሌሎቹ አሁን ለምሳሌ ኦህዴድ በውስጡ የሚኖር ኦሮሚያ ውስጥ የሚኖር ልዩ ድምጽ የሚገባቸው ወይንም ደግሞ ኤትኒክ ማይኖሪቲስ የሚላቸው ማህበረሰቦች የሉ በክልሉ ምክር ቤት እውቅና ያላቸው ምናምን
በኦሮሚያ ውስጥ የሚኖሩ ሌሎች ህዝቦችን ወክለው በምክክሩ ላይ የሚሳተፉ አካላት የሉም። ስለዚህ ይሄ ስጋት የለበትም። ግን ሌሎች ክልሎች ውስጥ ያሉ እንደዛ አይነት ድምጾችን እንደ ዊፐናይዝ አድርጎ ሊጠቀምበት እንደሚፈልግ በደንብ ዝግጅት ያደረገበት እንደሆነ ኦህዴድ ትመለከታላችሁ ማለት ነው። ሌላው ድሬዳዋን በተመለከተ ኦህዴድ የኦሮሚያ ናት የሚል አዲስ አበባ ላይ እንዳለው ደፋር ጥያቄ አላነሳም። ድሬዳዋ ላይ ያነሳው ድሬዳዋ ቻርተርድ ሲቲ ትሆን የሚል እና ይሄንን ያነሳው ይሄም የብልጽግና አቋም ሆኖ እንዲያልፍ ተደርጓል። የሶማሌ ክልል ተወካዮች በሶማሌ ክልል ትሆን የሚል ጥያቄ አንስተዋል። ግን ያንን ጥያቄ አሁንም ጌዲዮን አልያዘውም። የያዘው ቻርተርድ ሲቲ ትሆን የሚለውን የጋራ የብልጽግና አቋም ተደርጎ ወደ ማዕከል እንዲላኩ ከተደረጉ ጥያቄዎች ውስጥ አንዱ ጥያቄ እንዳደረገው በግልጽ ትመለከታላችሁ ማለት ነው። ሌላው እንግዲህ እነዚህ የአዲስ አበባና የድሬዳዋን በተመለከቱ የተነሱ ናቸው። ሌላው የክልል አወቃቀርን በተመለከተ አሁን በጣም በስፋት ሲነሳ የነበረው ዜና ምንድነው? እናንተን ሊፈርሱ ነው፣ ክልሎቻችን እንደዚህ ሊሆኑብን ነው፣ ኦሮሚያን ለማፍረስ ወይንም ደግሞ 6 ቦታ በክላስተር እንድትተዳደር ለማድረግ ፕሬዚዳንት ምናምን ለካ just part of the deception, you know, the grand deception አካል ነው። አስቀድመን ለዚህ እየሰራን ነው የሚል የአማራ ልሂቃንን ሌሎችን ለዚህ እንዲዘጋጁ ጥያቄዎቹ የተነሳባቸው አካባቢዎች ላይ የፌዴሬሽኑን ሁኔታ ድጋሚ ሪቪዚት ለማድረግ ካለ ፍላጎት የመነጨ ነው እንጂ ኦሮሚያን በ6 ቦታ የመክፈል ፍላጎት አይደለም። አዲስ አበባን ጭራሽ ወደ ኦሮሚያ ለመጠቅለል እየተሰራ እንደሆነ በግልጽ ትመለከታላችሁ። ሽመልስ እዚህ ጋር የሚናገረውን እንስማ፣ ከዛ እሱን በደንብ ላስቀምጥላችሁ። ይሄ በቀደም ከ3 ቀን በፊት የተናገረው ነው። ኦሮሚያ ልትል ነው፣ ፌዴሬሽኑ በተለየ መንገድ ሪዲዛይን ሊደረግ ነው ምናምን የሚለውን ነገር በጣም አምፕሊፋይ እንዲደረግ እንዲጮህ ተደረገ። ከዛ at some point I said okay ይሄ ነገር ትክክል ነው። አዲስ ፎርም ኦፍ ፌዴሬሽን እያሰበ ነው ብልጽግና። አዲስ አበባን ክሌም የሚያደርግ ቡድን፣ ወሎን ወስዳለው ጠቀልላለው የሚል ቡድን፣ ወልቃይትን ምችል ጠቀልላለው የሚል ቡድን፣ ራያ የኔ ነው የሚል ቡድን፣ ድሬዳዋና ሐረርን ወደ ራስ ያስገባለው እያለ የሚዝት ኃይል፣ አሰብን አመጣለው እያለ የሚዝት ኃይል፣ በዚህ በኩል ደግሞ ከጅቡቲ ጋር ገደቡርሲዎችን ይዤ የባህር አክሰስ አገኛለሁ እያለ ጥረት የሚያደርግ ስብስብ በእርግጥ እንደዚህ አይነት ሐሳብ ይዞ መጣ ወይ የሚል ነገር ለማንሳት እንትን ብዬ ነበርና ግን ክሊርሊ እዚህ ጋር ሽመልስ ነግሯቸዋል እና ጀዋርም የጻፈውን ተመልክቻለሁ። ወቅት ዘ ቶክ የሚል የምታወራውን ነገር በተግባር አሳይ የሚል ነገር ጽፎለት ተመልክቻለሁ። በኋላ ቆየት አለና ጀዋር ይሄ ንግግር ከኦቤን እንዲቆረጥና እንዲወጣ መደረጉን ጻፈ። እሱን አሳየን እስኪ መጀመሪያ ጀዋር የጻፈውን። ኦቤን ይሄንን የሽመልስ ንግግር ቆርጦ አውጥቶታል የሚል ጽሑፍ የለጠፈበትን አሳየን። ቆርጦ አውጥቶታል ኦቤን ይሄንን የሽመልስን ንግግር። ለምን እንዳወጣውም እነግራችኋለሁ። ለምን እንደወጣ ማለት ነው። ከሽመልስ ጋር የማይስማማ ሌላ አመራር እንዳለ ሊሰክሰን እየሞከረ ነው አብይ አህመድ። ግን በተጨባጭ ለምን እንደወጣ የሽመልስ ንግግር ይሄ ንግግር ሐቁ ይሄ ነው። ሽመልስ የሚለው ነው። ከምክክር ኮሚሽኑ በኋላ የሚኖረው ውጤት እሱ ነው። እሱ ካልሆነ እኔ ፖለቲካ አቆማለሁ። ይሄ ምክክር ኮሚሽን እኔ የምለውን ነገር ካላጸደቀ እና እኔ ከምለው ነገር አሁን ከምናገረው በተቃራኒው ካደረገ እኔ ትግል አቆማለሁ። ክሊርሊ በዚህ እንነጋገር፣ በዚህ እንስማማ። እኔ የምላቸው ነገሮች አሁን አዲስ አበባን ሁኔታ በተመለከተ ክልሎች ድጋሚ በተለየ መንገድ ይዋቀራሉ የሚለውን አስተሳሰብ በተመለከተ የተለየ ነገር የሚመጣ ከሆነ እኔ ይሄው ክሊርሊ እዚህ ጋር ይበቃል። የኔ ፖለቲካል ለህዝብ እና ለወገኖች የማደርገውን አድቮኬሲ እዚህ ጋር አቆመውና የሌሎቻችሁ ደግሞ እንትን ይጀምራል እና ምንድነው የሚለው እዚህ ጋር ጀዋር 8 hours ከ8 ሰዓት በፊት ትናንትና ከ21 ሰዓት በፊት ሽመልስ ያለውን ነገር ጻፈ። ምን ይላል? ፕሬዝዳንት ሽመልስ ኤጀኖ በሬዳዳ ይላል። ሽመልስ ጥሩ አቋም ነው ያሳየው ይላል። ገሩ ይላል
ጀች ኬፊ ያንተ ንግግርና የናንተ ስራ አብሮ ሊጣጣም አልቻለም። ስለዚህ walk the talk የምታወራውን ነገር በተግባር አሳየን እያለ ብሎ ጻፈ ጀዋር ከ21 ሰዓት በፊት። ሽመልስ ምንድነው እያለ ያለው? walk the talk የሚለው ጀዋር የትኛውን ንግግሩን ነው? አሁን አሰማችኋለሁ። ግን ከዛ በፊት ይሄ ንግግሩ ከኦቤን ተቆርጦ እንዲወጣ ተደርጓል። ኦቤን ሐሳ ሽመልስተና ተምሳሰ ኬስ ተሙሬ ሐምቢሴ ይላል። ከዚህ ይሄንን የሽመልስን ንግግር ከስርጭት ቆርጦ አውጥቶታል ኦቤን። ስለዚህ አላፈራጨውም ኦቤን ይሄንን ንግግሩን። ቀጭን ትእዛዝ ዳጀደኒ ይላል። ቀጭን ትእዛዝ ነው ተብሎ ይሄ ንግግር እንዲወጣ ተደርጓል ከኦቤን ንግግሩ ውስጥ ነው። ምንድነች እቺ የወጣችው ንግግር? የኢትዮጵያ ህዝብ ደጉ ህዝቤ ወገኔ በየዘመኑ በተለያየ ዱልዱም ቢላም ያርዱ ምን እየሰሩልህ ነው የሚለውን ደግሞ እዚህ ልንገር። ሽመልስ መጣና ይሄንን ያለውን ለካ እቺ ክልል እንደገና ሪዲዛይን ሊደረግ ነው፣ ክልሎቹ በአዲስ መንገድ ሊዋቀሩ ነው የምትለዋ ነገር ሆን ተብላ እንድትወራ እና አብይ አህመድ ነው እያደረጉ ያሉት። ምክንያቱም ብዙ ዲያስፖራ ወገኖች አሉን፣ እንዲህ ሲባሉ ልባቸው የሚቀልጥ ብዙ ወገኖች አሉን። በእነ አብይ ቸርነትና በጎነት የህዝባቸው ጥያቄ መለስላቸው ይመስላቸው አሉ። አሁንም ያሉበትን ቶክሲክ ፖለቲካል ኢንቫይሮንመንት የማይረዱ አሉ። ደጋግመውና አብይ ሲጫወቱባቸው ሊገነዘቡ ሊነቁ የማይፈቅዱ በእውነትም በኢግኖራንስ ብቻ የሚገለጽ ያልሆነ ከባድ ህመምም የሚመስለኝ ጉዳይ አለ። ምንድነው እዚህ ጋር እንግዲህ እቺ ንግግር እንዳትተላለፍ ተደርጓል እና አብይ ናቸው እቺ ንግግር እቺ ለስፔሲፊክ ኦዲየንስ ነው እቺ ንግግር የተደረገችው። እቺ ንግግር ከወጣች እንደኔ አይነት ሰዎች ጋር ትመጣና ወደ ኢትዮጵያ ህዝብ ትደርሳለች ነው። ስለዚህ በኦቢኤን እንዳትተላለፍ እቺ ንግግርና አብይ ከልክለዋታል። ምክንያቱም እናረጋ ከበደን ሌሎቹን የብልጽግና ኃይሎች ክልል እናፈርስ ነው እያሉ እያተራመሷቸው ነው። ሽመልስ መጣና እዚህ ጋር ለራሱ ኦዲየንስ ጨፌው ላይ ነው የሚያወራው። ምን አለ? ማን ነው ኦሮሚያን የሚያፈርሰው? ማን ነው የሚያፈርሰው? ገና ትሰፋለች። ገና መች ተጀመረና ያልተመለሱ ጥያቄዎቿን እያሳካች ያልደረሰችበት እየደረሰች ገና ትጸናለች እንጂ ማን በአለም ላይ እንደዚህ የሚያስብ ሰው ካለ ራሱን ከዓለም ላይ ማጥፋት መቻል አለበት ይላል። በአለም ላይ እንደዚህ የሚያስብ ሰው ካለ ራሱን እንትን ማለት አለበት ማለት ነው። ምን እስኪ እንስማው። ያው ኦሮምኛ የምትሰሙ ሰዎች ካላችሁ ስሙት። I'm not just የራሴን ነገር ፋብሪኬት እያደረኩ አይደለም። this is just evidence ነው። እና ምንም አይነት የክልል መዋቅር ከመጣም የሚፈርሱ ክልሎች ይኖራሉ እንጂ የማይፈርስ ክልል እንዳለ እንድታውቁት ነው። የአማራ ክልል መሪዎች ነን የምትሉ ሰዎች ለቀጣዩ ባትል ተዘጋጅታችኋል ወይ? ለቀጣዩ ትግል ተዘጋጅታችኋል ወይ? ተዘጋጅታችኋል ነው ወይስ እድሜ ልካችሁን ደግሞ እንደዚሁ ሸጥ ለሸጥ ምናምን እያላችሁ ከአማራ ህዝብ ስትደበቁ ነው የምትኖሩት? ከዚህ በኋላ የሚኖራችሁ ታሪክ ምንድነው? ዛሬ ፎቶአችሁን የለጠፋችሁት ሰዎች ስክሪንሾት አርጉ። በነገራችን ላይ በዚህ ሂደት ላይ የሚሳተፉ ሰዎች የሚለጥፏቸውን ፎቶዎች ያዟቸው። because ምን እየመጣ እንዳለ ስለማየው እነዚህ ሰዎች እንደዋዛ እየሳቁ የተሳተፉበት ሂደት ምን አይነት ውጤት ይዞ እንደሚመጣ አብረን የምናየው ነው የሚሆነው። እና ስክሪንሾት አርጋችሁ ብትይዙት ጥሩ ነው የሚሆነው። የሚለጠፉትን እዛ ተሳተፈን ምናምን ሁለተኛ ቀኑ ነው ሶስተኛ ቀኑ ነው እየተባለ የሚለጠፈውን ነገር ያዙት። ሂደቱን በተመለከተ መጀመሪያ ቀን ያጋጠመውንም እነግራችኋለሁ፣ ምን እንዳጋጠመ ስብሰባውንና ውይይቱን በተመለከተ ማለት ነው። ኤኒዌይ ሽመልስ እዚህ ጋር የሚለንን ቴክኒሻናችን እስኪ ያጫውተው እባክህ። አም ነደዳ ሀዊ ጉዳን እንቀብ ኦሮሚያ ዋን ጀደሙ አርጉ ቀቡዳ ከመርባል namni oromiyaa waan jedhamu arguu dhabu ani gorsa tokko isaaf qabu dafee addunyaa kanarraa adda yoo ba'e oromiyaa waan jedhamu arguu dhiisuu danda'a.
kana alatti ኦሮሚያን ገና ኢጃራማ ጭማ ለፈቀባቻ ቧቀቤሰታ ቧቀቤሰታ ያዙት በቃ እቺ ወሳኝ ነች እንዴ በቃ ገና ይላል ገና ኦሮሚያ መሬት እያያዘች እየተሰራች መሬት እያያዘች ገና ኢጃራማ ለፈቀበቻ ነው የሚለው ምን ማለት ነው ኢጃራማ እየተሰራች ለፈቀበቻ ማለት ምን ማለት ነው መሬት እያያዘች ገና እየሰፋች እያበበች እየለመለመች ትሄዳለች እያለ እኮ ነው እዚህ ጋር ለምን እንደምስቅ ታውቃላችሁ እኔ ለምን ነው እየሳኩም ማወራው ኦኬ ድራማው ሲገባህ ነው የምትስቀው and ይሄንን ድራማ ደግሞ አስቀድሞ አውቆ ማህበረሰባችን መጠነ ሰፊ ትግል እያደረገ መሆኑን ስለማስብ እንዲህ አይነት ጉዳይ ፓኒክ እንዳላደርግ ያደርገኛል አማራ ትግል ባይጀምር ኖሮ እንዲህ አይነት ነገር ሲመጣ እየየና ቀልጠው ነበር በቃ ለሀገር ስጋ እንደዚህ ሊሆን ነው ወገኔ ወይ በቃ አለቀልህ ምናምን እል ነበር ትግል ባይጀምር ኖሮ ይሄ ህዝብ ቆራጥ ትግል ቆራጥ ውሳኔ ወስኖ የሚከፍለውን ዋጋ ድህነት ሊኖር ይችላል ምናምን ሊኖር ይችላል ብዙ ቀውሶች አሉ አውቃለሁ ግን ደግሞ ቆራጥ ውሳኔ ወስኖ ትግል እያደረገ ነው ያለው እነዚህ ሂደቶች በኢትዮጵያ ውስጥ ሰላምን የማስፈን ፍላጎቶች በእነዚህ ስብስቦች እንደሌሉና ጭራሽ እንደውም ሌላ 83ን ከ83 እጅግ የከፋ አደገኛ የሆነ ፖለቲካል ዲዛይን የሌሎች ማንነቶች ሌሎች ህዝቦችን ለከፍተኛ አደጋ የሚዳርግ እጅግ ከፍተኛ በአገርና በህዝብ ላይ የሚፈጸም ክህደትን እየተገበሩ ነው ያሉት እዚህ መጣና ሽመልስ ምን አለ ገና እየተሰራች ገና እየለመለመች ገና እየሰፋች ያለያዘችውን መሬት እያያዘች ሚለው አዲስ አበባ እየመጣ ነው የሚለው most probably ወደፊትም ሌሎች ክልሎችን አቅሙ ፓወር ኮንሶሊዴት ካደረገ የባህር መውጫም እያዘጋጀ ሌሎችም እንደዚህ ይገባኛል የሚሏቸው ቦታዎች ካሉ ሌንጮ ምንድነው የሚለው በአዲሱ መጽሐፉ ምን ይላል ወሎን በብዛት ሙስሊም ስለሆነ ይላል በኦሮሚያ ተካለል ስንለው እሺ ይላል ይቀበላል ብለን አስበን ነበር ይላል ኦሮሞ ስለሆነ አይደለም ወሎ ግን ሙስሊም ስለሆነ ወደ ኦሮሚያ ገባ ሲባል ከካማራ ጋር ከመካለል ይልቅ ወደዚህ ለመግባት እሺ ይቀበላል ብለን አስበን ነበር ግን ያላሰብነው ሆነ ይላል የወሎ ላይ የተጀመረው ፕሮጀክት ፌል እንዳደረገ አድሚት ያደርጋል ብዙ ነገሮችን እዛ ላይ እንትን ስላለ ማየት ይችላልላችሁ ማለት ነው anyway ግን እነዛ ፕሮጀክቶች ሙሉ ለሙሉ ፌል አላደረጉም አሁንም ወሎ ፓርቲ ዴሞክራሲና ምን የሚባል ፓርቲዎች አሉ የተደራጁ በዚህ ዓላማ ከብልጽግና ጋር በጋራ የሚሰሩ ናቸው በነገራችን ላይ ራሱ ብልጽግና የጠፈጠፋቸው ናቸው ዓላማቸውም ያው የአማራ ክልል ላይ የክልልነት ጥያቄ ራስን በራስ የማስተዳደር ጥያቄዎች እንዲነሱ አድርገው ክልሉን ሪዲዛይን ለማድረግ የሚያስችል ፖለቲካ ሂደትን ለመጀመር ያስችላል በሚል የፓርቲ ተመስርቶ ትግል እንዲያደርግ ኦህዴድ ራሱ ፓርቲ ዲዛይን አድርጓል ኦሮሚያ ላይ ግን እንደዚህ የሚያደርግ የለም የኦሮሚያ ስቴት ውድነት እና ቀጣይነት በይፋ እዚህ ጋር ተቀምጧል እንደውም አዲስ አበባን ተወስዳለች እና በዛ ሂደት ውስጥ የሚታልፍ መሆኑን በግልጽ አዲስ አበባን ስትወስድ ግን ፌደራሉ አዲስ አበባ ላይ እንዳይምታታ ወዴት ይገባል ወደ ጫካ የጫካ ፕሮጀክቱ ሰፊ ቀጠና እንዲስ ተደርጎ የአዲስ አበባና የፌደራል መንግስቱ ተቋማት እዛ ውስጥ እንዲገቡ የሚደረግበት ሂደት በዛ ምክንያት ነው ስለዚህ ያቺ ቢሮ ብቻ ጫካ ፕሮጀክቱ ያለበት ፓላስ ብቻ የኢትዮጵያ ዋና ፌደራል ሲቲ ትሆናለች ልክ እንደ ዲስትሪክት ኦፍ ኮሎምቢያ ከዛ ውጪ ያለው ግን ያው ነሽመልስ ይሰጣቸዋል አለቀ ማለት ነው ጉዳዩ so that's the plan በቃ ይሄ አይቀየርም this is the plan ይሄንን የሚቀይረው ትግል ብቻ ነው የፈለገ ስትመካከር ትውላለህ እንጂ በምክክር ኮሚሽኑ ይሄንን ውጤት አስቀይራለሁ ብሎ የሚያስብ አካል ካለ አሳዛኝና ሊታዘንለት የሚገባ ያለውን የፖለቲካል ዲዛይን በደንብ ለመገንዘብ ያልፈቀደ እንደሆነ እንገነዘባለን አይ ምን ችግር አለው ታዲያ በኦሮሚያ ውስጥ ቢገባስ አዲስ አበባ እኛ ፍላጎታችን አዲስ አበባ ሄደን ፓርክ ማየት ነው ፓርኩን እንዳናይ እንደረጋለን የሚል ጥያቄ የሚያነሱ ሰዎች ስላሉ ይሄ ፕሮግራም ለነሱ ሰዎች የተዘጋጀ ፕሮግራም አይደለም አዲስ አበባ ላይ
እና አዲስ አበባን በተመለከተና የክልሉን ዋና ከተማ በተመለከተ የሚነሳው ለምንድን ነው ታዲያ ክልሎች ሊዋቀሩ ነው በዚህ መንገድ ክልል ሊፈርስ ነው የሚለው ፕሮፓጋንዳ ምናምን just organized የሆነ disinformation ይሄንን ሂደት ሁሉም እንትን እያለ ምክክር ተጀመረ ወሳኙ ምዕራፍ ተጀመረ እያለ እንዲያወራ ነው ሁሉም እንደዚህ አይነት ወሬዎች አስቀድመው የሚነገሩት ግን በሚገርም ሁኔታ በተቀናጀ መንገድ ኦህዴዶች ይሄንን እየሰሩት እንዳለ ትመለከታላችሁ በሚገርም በተቀናጀ መንገድ እና so I can see እንደውም የነሽመልስንና አብይን ለወትሮው ይቃወማሉ ብለን የምናስባቸው ግለሰቦች ራሱ በአንድም በሌላ መንገድ ሂደቱን ኢንዶርስ ያደርጉት እመለከታለሁ so ትልቁ ይሄ ምክክር ኮሚሽን የሚባለው ጉዳይ የሚመለሰው ጉዳይ አዲስ አበባን ጉዳይ በቃ ትልቁ እንጂ የኢትዮጵያን የሰላም ጉዳይ ምናምን ኖ የዚህ ናሽናል ዲያሎግ ትልቁ ውጤት የኦህዴድን በዘረፋ በጦርነት በቅሚያ በምናምን ያለመለሳቸውን ጥያቄዎች በዚህ ፕሮሰስ ማሳካት so ትልቁ ultimate purpose of the so called national dialogue is ለዚህ ለጋፊ ፊንፊኔ ለሚባለው የአዲስ አበባን ጥያቄ በተመለከተ ለኦህዴድ የያዘውን ፕሮጀክት ማስፈጸም ነው ሌላ ሪዛልት አለ አዎ ሌላ ውጤት ይመጣል ምን አይነት ውጤት ሌላ ውጤትም ይመጣል ሌላ ውጤት ምንድነው ቀደም አልኳችሁ እኛ ብሔረሰቦች የምትለዋን እኛ የኢትዮጵያ ህብረ ብሔራዊ የኢትዮጵያ ህዝቦች የምትል ቃል ይስቀየርልሃል አንተ ሌላስ እኛ ከዚህ በፊት የነበረው የተዛቡ ምናምን ታሪካዊ ምናምን የተዛቡ የምትለው አትወጣልሃለች ከዚህ በላይ ምን እንዲመለስልህ ነው የምትፈልገው እሷ አልነበረች ህመም ይሉሃል ኦኬ እሷ ጥያቄ ተመለሰችልህ ማለት አንተ ሰላም የምታገኝ ይመስልሃል ግን ሀገርን ትቀማለህ በህገ መንግስት ማሻሻያ ስም ሀገርህን ትቀማለህ ታሪክህን ትቀማለህ ሀብትህን ትቀማለህ ተስፋህን ትቀማለህ by the way አብይ አህመድ ይውላችሁ አብይ አህመድ አማራ ላይ ጦርነት ሲያውጅ ያወጀው ጦርነት በአማራ ዛሬ ላይ እና ነገ ላይ ትናንትና ዛሬ ላይ ያወጀው ነው አይደል በምክክር ኮሚሽኑ ግን በኢትዮጵያ ነገ ላይ የታወጀ ጦርነት በአማራ በኢትዮጵያውያን የነገ ተስፋዎቻቸውም ላይ ጭምር የታወጀ ጦርነት ይሄንን ናሽናል ዲያሎግ ሪቨርስ ለማድረግ ዛሬ 4 አመት ተወያይተናል 14 አመት መወያየት ይጠይቃል አለ አብይ አህመድ በቀደም ሪቨርስ ለማድረግ because ናሽናል ዲያሎጉ irreversible እንዲሆን አድርጎ ለመስራት ነው ጥረት እያደረገ ያለው ውጤቱም irreversible እንዲሆን ነው ጥረት እያደረገ ያለው በዚህ ሂደት እኔ የዚህ ሂደት ተሳታፊ ያልሆናችሁ ሰዎች ምንኛ የታደላችሁ ናችሁ ተሳታፊ ያልሆናችሁ ሰዎች በዚህ ሂደት ያልተሳተፋችሁ ሰዎች ምንኛ እድለኞች ናችሁ እንዴት ታሪክ እናንተን ከዚህ ሂደት እንደጠበቃችሁ ነው መናገር የምፈልገው ታሪክ ከዚህ ሂደት ጠብቋችኋል ብዬ ነው ማሰብ ስለዚህ ኦህዴድ ይሄንን እያደረገ እንዳለ በግልጽ ነው ሌላው የባንዲራ ጉዳይ ተነሳ በዛ መድረክ ላይ የባንዲራ ጉዳይ ሲነሳ ይሄ ባንዲራ አይወክለንም የሚል ነገር ተነስቶ ነበር መጀመሪያ ካላንደሩም የኢትዮጵያ ካላንደር የኢትዮጵያ አቆጣጠር ቋንቋ ባንዲራ መጨረሻ ላይ ብልጽግና ምን አለ ኦህዴድ ብልጽግናዎች አረንጓዴ ቢጫ ቀዩን ካነሳ ነው አማራ ከአዲስ አበባ በላይ የሚናደደው በባንዲራው ጉዳይ ስለሚሆን ባንዲራው ይሁን አለ ይሁን ግን መሐል ላይ ያለችው ኤምብሌም ትቀየር አለ ሶ አብይ መጣና በመድረኩ በመክፈሻ መድረኩ ላይ ምን አለ ኢትዮጵያውያን የጋሞ ሽማግሌዎች በዛፍ ስር ቁጭ ብለው የአማራ ሽማግሌዎች በእንትን ስር በዛፍ ስር ቁጭ ብለው የጉራጌ ሽማግሌዎች በዛፍ ስር ቁጭ ብለው በእንትን በዋርካ ስር ቁጭ ብለው አለ ሶ ምን ኢምፕላይ ያደረገ ነው በዛ ንግግር ውስጥ ስለ ዛፍ እንደዚህ ደጋግሞ ያወራው እዛ መድረክ ላይ የተነሳውን ብቻ ልንገራችሁ
ኢምብሌሟ ትቀየር ባንዲራው ይሁን ግን ኢምብሌሟ ትቀየር ግን በጣም ብዙ ጭቅጭቅ ያስነሳል ከሌላው የኢትዮጵያ ተወካዮች አሉና ግን የብልጽግና አቋም ሆኖ እንዲቀርብ ቢያንስ ባንዲራው ይሁን ግን ምልክቱ ኢምብሌሙ መቀየር አለበት ሲሉ አንድ የአማራ ክልል ተወካይ በዛ መድረክ ላይ እጁን አነሳና የአማራ ክልል ብልጽግና ነው የሚባል ሰው ስሙን አልነገሩኝም የሚባል ሰው እጁን አንስቶ ደሞ ዛፍ እንዳታረጉት አሉ እዛው መድረክ ላይ ደሞ ይነሳ ሲባል ዛፍ እንዳታረጉት አለ ከዛ ሰው ሳቀ ግን ባንዲራው ይሁን ኢምብሌሙ ይቀየር የምትል ነገር ተነስታ የብልጽግና አቋም ተደርጋ ሄደች ሶ ምን ይምጣብቃለን ክሊርሊ ዛፍ የሁሉም ማህበረሰብ ሰብሳቢ ነው ሁሉም ሽማግሌ ስለ ሀገሩ ሰላም የሚሰብከው በዛፍ ስር ቁጭ ብሎ ነው የምትለዋን አርጊውመንት ለማቅረብ አብይ አህመድ ሲታተር መድረኩ ላይ መክፈቻ ንግግሩ ላይ ስሙት ሲሞክር ተመልክቼዋለሁ ሶ ሜቢ እንደዛ ታስበው ሊሆን ይችላል ብቻ ኤምብሌሙን ለመቀየር የብልጽግና አቋም ተደርጎ እንዲወሰድ አድርገዋል ባንዲራው እንዳለ አረንጓዴ ቢጫ ቀዩ ይቀጥልና የዛ ላይ ያለው ይሄ ኮከቡ ይነሳ ተብሎ እሱ ኮከቡ እንዲነሳ ሌላው ካላንደር ይቀየር የሚል ትልቅ መከራከሪያ ሆኖ የቀረበ የኢትዮጵያ አቆጣጠር የቀመር ስርዓቱ ክርስቲያናዊ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የቀመር ነው ስለዚህ ሁላችንንም አይወክልም ይሄ አቆጣጠርና የአቆጣጠር ስርዓት ይቀየር የሚል ከፍተኛ ጭቅጭቅ እንዲነሳ ተደርጎ በልዩነት ተይዞ ምናልባትም ሊቀየር የሚችልበት ሁኔታ ሊኖር ይችላል ምናልባት ከዚህ ከማክሮ ኢኮኖሚክ ሪፎርሙ ጋር ተያይዞ የዓለም አቀፍ ትሬድ ኦርጋናይዜሽን ምናምን ውስጥም ሲገባ በርካታ ለውጦች ይኖራሉ ከነዚህ ጋር ተያይዞ ምናልባት ከሚቀይሯቸው ነገሮች አንዱ የቀን አቆጣጠርን በተመለከተ ሊሆን የሚችልበት ሁኔታ ይኖራል ግን ጥያቄው መነሳቱንና የኢትዮጵያ የቀን አቆጣጠር ሁኔታ አሁን ያለው የቀን አቆጣጠር ሁኔታም ሊቀየር የሚችልበት ኢትዮጵያ በዓለም የራሷ ዩኒክ ካላንደር ያላት ሀገር ናት የራሷ ፊደል ያላት ሀገር ናት እየተባለ ብዙዎቻችን ፕራውድሊ እናነሳቸው የነበሩ ነገሮች አሁን በተለያየ ምክንያት የናሽናል ዲያሎጉ አካል ሆነው ኢትዮጵያ ውስጥ ኮንቴስትድ ናቸው ወይንም አከራካሪ ናቸው ከሚባሉ ጉዳዮች ውስጥ እና የዛ አካል ተደርጎ ቀርቧል ምናልባት እንግዲህ በምክክር ኮሚሽኑ ላይ ኦቨርዌልም የሚያደርገው ሐሳብ ይቀየር የሚል ከሆነ ሊቀየር የሚችልበት ሁኔታ ከወዲሁ እንድታውቁት ነው እሱም ብልጽግና ሊያስቀይረው ከሚፈልገው ነገር ውስጥ አንዱ መሆኑን በዚህ አጋጣሚ እንድታነሱት ነው ሌላው የመሬት ጉዳይን በተመለከተ ነው የመሬቱን ጉዳይ በተመለከተ በዛ መድረክ ላይ ተቃውሟቸውን ያሰሙት ስትሬንጅ በተንተን ባለ መንገድ የኦሮሞ ልሂቃን ናቸው የመሬቱንና የመሬት ይዞታን በተመለከተ የብልጽግና አቋም እንዲሆን የተፈለገው መሬት የመንግስትና የግል ይሁን የሚል አይነት አቅጣጫው የመንግስትና የግል ይሁን የሚል ነው የተቀመጠው የብልጽግና አቋም ሆኖ እንትን እንዲል የተባለው የኦሮሞ ልሂቃን መሬት የመንግስትና የግል ይሁን የሚለው ነገር አደገኛ ነው በተለይ የግል ይሁን የሚለው ነገር አደገኛ ነው ስለዚህ በቀላሉ ሌሎች አካላት መሬቱን የመግዛት ፍላጎታቸውን አቅማቸውን እንትን ይልና አርሶ ያርሷደሩን መሬት ሌላው ሊጠቀልለው የሚችልበት አደጋ አለ የሚል ነገር ቀርቧል በኋላ ላይ ይሄንን ሐሳብ ይሄ ብልጽግና መንግስት ራሱ ሰጀስት ያደረገው ነው ሰብሳቢዎቹ በነገራችን ላይ ሰጀስት የሚያደርጉት ነገር አለ እዛ ላይ ነው ሐሳብ የሚሰጥ የነበረው እና ይሄንን ትንሽ ለመቃወም ሙከራ ያደረጉት የኦህዴድ ኃይሎች ናቸው በዛ ላይ የአማራ ልሂቃን ምንም የሚሰጡት እንግዲህ የአማራ ልሂቃን ተብለው እዛ የተገኙት ምንም ያነሱት ነገር የለም መሬት ምንም ሆነ ምንም ሊያነሱ የሚችሉት ነገር የለም ምክንያቱም እንዳልኩት በሁሉም ነገሮችና ሊነሱ ይችላሉ በሚሉት አጀንዳ ላይ የጋራ የአማራ አቋም አድርገው ለመሄድ የሚያስችል ድርጅታዊ አሰራርም የላቸው አንደኛው ሲጠጣ እየደወለ ለአብይ አህመድ ሚስጥሩን ሁሉ የተወያዩትን ሁሉ ሚዘከዝክ ሆነበት ሁኔታ እንዳለ ታውቃላችሁ ስለዚህ አብዛኛው አማራ በጋራ አቋም እንዳይዝ ያደረገው
በአካባቢነት በተለያየ መንገድ የሚሰሩ ልሂቃን መኖራቸው በትግል ውስጥ እጅግ ፈታኝ የሆነ ነው። ስለ እንደ አማራ አቋም ለመያዝ የሚያስችል ሁኔታ እንዳይኖር ያደረገ ነው። በዚህ ምክንያት የተለያዩ አካላት በተለይ ኦህዴድ በጣም ጠንካራ የሆነ ኦርጋናይዝድ የሆነ ሌሎችን ብሔር ብሔረሰብ ልሂቃንም በተጨማሪ ይዞ ለመምጣት ጥረት ሲያደርግ የአማራ ልሂቃኖች ደግሞ በዛ ላይ የሚነሱትንም ጉዳዮች እንኳን አጀንዳ ለማስያዝ የሚችሉበት ሁኔታ ምንም እንዳልነበረ በዛ መድረክ ላይ ለማየት ሞክሬያለሁ። የመሬቱን ጉዳይ እንግዲህ እንዳልኩት ነው። የመሬቱ ጉዳይ ኦህዴድ ፈልጎ የሚያደርገው እንዳልሆነ በግልጽ ትመለከታላችሁ። የመሬቱ ጉዳይ አብይ አህመድ የገባበት ቅርቃር ውጤት ነው። በተለይ የዚህ የማክሮ ኢኮኖሚክ ሪፎርሙ አካል ነው። አሁን ኢቭን በነገራችን ላይ የኢትዮጵያን ስቴት ዲዛይን በተመለከተ የባህር በር ኮሪደሮችን በተመለከተ የዚህ የማክሮ ኢኮኖሚክ ሪፎርሙ አካል ተደርጎ ሊሄድ የሚችል ሌሎች ኃይሎች በቀጥታ ባንንም በሌላ መንገድ የኢትዮጵያን ቁልፍ ኢኮኖሚ አውታሮች ከተቆጣጠርክ በኋላ ኤክስፖርተር የምትሆነው አንተ ነህ። ስለዚህ የኮሪደር ጉዳይ የኢትዮጵያ አርሶ አደሮች ጉዳይ አይደለም የሚሆነው። የአጀንዳው ባለቤት የሚሆኑት የኢትዮጵያ ቁልፍ ሀብቶች ባለቤት የሆኑ አካላት ነው። ስለዚህ እነዛ ፕራይቬት ሴክተሮች ናቸው በቀጣይ የሚኖረውን የጎረቤት ግንኙነትን፣ የኮሪደር ግንኙነትን፣ የኢትዮጵያን የቀይ ባህር አክሰስ ምናምን ጉዳዮች ሊወስኑ የሚችሉ ሌሎች ፍላጎቶች ናቸው ማለት ነው። ብልጽግና ስለ መሬት ሲያወራ ስለ ራሱ ፖሊሲ እያወራ አይደለም። ኦልሬዲ እስከ አንገቱ ድረስ ስለተጋተው ፖሊሲ ነው እያወራ ያለው፣ የራሱ ነገር አይደለም ማለት ነው የመሬቱ ጉዳይ። ምናልባትም በዚህ ምክንያት ትንሽ ጫና ሊመጣበት የሚችለው ከኦሮሞ ልሂቃን በኩል ነው። ሌላው መሬት ምን ማለት ነው የሚለውንም በትክክል ዲፋይን የሚያደርግበት ሁኔታ ያለ አይመስለኝም። ብዙ ጊዜ ከኢትዮጵያ ፖለቲካል ኢኮኖሚ አንፃር የመሬትን ሚና በቀጥታም ይሁን በተዘዋዋሪ ቁልፍ የመከራከሪያ አጀንዳ አድርገው ይዘው መመለከታቸው ዛሬም ድረስ ይሄን መሬት የኛ ነው ያ መሬት የኛ ነው የሚለው ልሂቅ በብዛት የኦሮሞ ልሂቅ እንደሆነ ነው መመለከተው። ወሎን ኬኛ ይላል፣ ድሬዳዋን ኬኛ ይላል፣ አደሬን ኬኛ ይላል፣ ፊንፊኔን ኬኛ ይላል፣ የማይለው ነገር የለም። ስለዚህ ሞያሌን ኬኛ ይላል። ሁሉንም ክሌም የሚያደርገው እሱ ነው። ሌላኛው ደግሞ ያው ነው የራሱንም የነባሩን ርስቱን የራሱን ነባር ግዛቱን የራሱን ታሪካዊ ርስቶች በቀላሉ ለማስረከብ ያም ኦህዴድ እንዳይገድለው ቢያንስ ሰላምና መረጋጋትን ያመጣልኛል ብሎ የሚያምን ልሂቅ እንደሆነ ትመለከቱታላችሁ ማለት ነው። ሌላው አይጠይቅም፣ ይሄኛው ግን ያለ ፍረት ያለ ገደብ ይጠይቃል ማለት ነው። ስለዚህ ታሪክ ሲል የአባቶቻችን ታሪክ ነው ሲል እሱ ከፈለገበት ዘመን ነው ታሪክን የሚጠቅሰው። ከዛ በኋላ በፊትም ታሪክ የለም ከዛ በኋላም ታሪክ አለ ብሎ አያምንም። እሱ ከሚፈልገው ጊዜ ይነሳና በታሪክ ይሄ ቦታ የኔ ነው ብሎ ክሌም ያደርጋል። ከዛ ያንን መከራከሪያ ደግሞ ብሔር ብሔረሰብና የብሔር ብሔረሰብ ልሂቃንን ያቀርባል ምስክር አድርጎ። በዛ ሂደት ውስጥ ያንን ተከራክሮ ለማስቆም የሚያስችል ፖለቲካዊ ሌላ ፓወር ባላንስ ሊያደርግ የሚችል ሀገሪቱ ውስጥ የተደራጀ ኃይል አልነበረም። በዚህም ምክንያት የፈለገውን ነገር ሲያስፈጽም የኖረ ነው። ቫዮለንስ ሲከተል በቫዮለንስ ፍላጎቱን ሲያስፈጽም የነበረ ነው። መዋቅሮችን ይዟል፣ ኢንስቲትዩሽኖችን ይዟል፣ ፋይናንሱን ይዟል፣ መሬቱን ይዟል፣ የመንግስታዊ አስተዳደሩን ይዟል። አሁን ደግሞ ህጋዊ ማሻሻያዎችንና የኢትዮጵያን በጣም መጻኢ ፖለቲካዊ ዕድል የሚወስኑ ውሳኔዎችን ለመወሰን ምክክር ኮሚሽኑን ደግሞ ይዟል፣ ካፕቸር አድርጓል። በዚህ ሂደት ውስጥ ዩስፉል ኢዲየትስ አሉ በየዘመኑ። አንተ ይሄንን አስፈጽም ይባላል። ከዛ የተከበሩ ሰው ናቸው የእንትን ቀዶ ህክምና ሐኪም ናቸው እየተባለ ከፊት ለፊት መጣው ይሄንን ፍላጎት ያስፈጽማሉ። ዘመናቸውን ሙሉ ሲያመጡ ይኖራሉ። ከዚህ በኋላ የሚመጣው ሪዛልት ኮንትሮል አያደርጉትማ። አንድ ነገር ላንብብላችሁ። ትናንትና የምክክር ኮሚሽኑ ሲጀመር የነበረውን ሂደት በተመለከተ የተጻፈውን አንድ መልእክት ላንብብላችሁ። ምን ይላል? የዛሬው ውሎን በተመለከተ ሊጀመር የነበረው የብሔራዊ ምክክር ኮሚሽን መድረክ ሳይጀመር ቀረ። ዴዋል ላይ ይህ የሆነው በአንድ ምክንያት ነው። እነሱ 4000 ሰዎችን በ8 ቦታ በመክፈል እያንዳንዱ ቡድን 500 ሰዎች እንዲይዝ አድርገዋል። ኢማጂን ላይክ 500 ሰው ያ ክራውድ እንዴት ተወያይቶ በነዛ 500 አጀንዳዎች ላይ የጋራ ኮንሰንሰስ ላይ ደርሶ ሐሳቡን እና የጋራ ስምምነት ሐሳቡን ሊያስረክብ እንደሚችል ለእናንተና ለፈጣሪ ፍርዱን ትቸዋል። በጣም የሚገርመው የነዛ 500 ተሰብሳቢዎች ፕሮፋይል ማንበብና መጻፍ የማይችሉ ሰዎች ሁሉ አሉበት። ማንበብና መጻፍ የማይችሉ የሀገሪቱ ጠቅላይ ሚኒስተር ማን እንደሆነ የማያውቁ
የኢትዮጵያ ፕሬዝዳንት ማን እንደሆነ የማያውቁ፣ ስንት ክልል ኢትዮጵያ ውስጥ እንዳለ የማያውቁ፣ አዲስ አበባ ምንድናት የማያውቁ፣ የአዲስ አበባ ጣፈንታ እንዴት ይሆን ምንም አይዲያውና ግንዛቤው የሌላቸው ምናምን ሰዎች አሉ በጣም በስፋት። ማሱ ኢግኖረንት ነው። በእንደዚህ አይነት ወሳኝ ፖለቲካል ፍኖቶች ላይ እንዳልኩት የኢትዮጵያን ወሳኝ ፖለቲካል ፍኖት ይሄ ሂደት እንደማይወስነው ተናግሬያለሁ። ቀደም ብዬው እንዳልኩት አማራው ሪጀክት አድርጎታል። ለእናንተም ማነሳው ለግንዛቤ ያህል ነው እንጂ ከዚህ ሂደት የሚመጣውን ውጤት ማስቀድሞ አማራ ያውቀዋል። አስቀድሞ ስለሚያውቀውም ትግል እያደረገ ነው። በእርግጠኝነት የኢትዮጵያን ቀጣይ ጣፈንታ የሚወስኑ ሂደቶች በቀጣይ ይኖራሉ። ኢትዮጵያን የሚመጥናት ሂደት ይሄ አይደለም። ይሄ አሳፋሪ ታሪክ ክህደት የሚፈጸምበት ነው። ይፈጸም እሰየው ነው። ክህደቱን እንየው። ግን እኔ ለኢትዮጵያ የምመኘው ኢትዮጵያን ለሚያህል ህዝቦቿንም ለሚያከብርና ለሚወድ ሰው እንደ አንድ ሀገሩን እንደሚወድ ሰው የምመኘው ኢትዮጵያ deserves better than this። ኢትዮጵያ የተሻለ ምህዳር ትፈልጋለች። ህዝቦቿ ትልቅ ነገር ይገባቸዋል። እንዲህ አይነት ውንብድና አይደለም የሚገባቸው። ሂደቱ ላይ ስለነበረው ነገር ላንሳላችሁ። ዳይዋን እያንዳንዱ ቡድን 500ዎችን እንዲይዝ አደረጉ። ከዛ በኋላ እያንዳንዱ ቡድን ምን ላይ ይወያያሉ? አንድ አጀንዳ ላይ ብቻ እንዲመደብ ተደረገ። 500 ሆነ። ከዛ በኋላ አንድ አጀንዳ ይመጣልሃል። እሱም አጀንዳ ምን ቢሆን ጥሩ ነው? ስለማታውቀው ጉዳይ ትመደባለህ። ከዛ አንድ ቡድን ጉባኤው እስኪጠናቀቅ ድረስ በአንድ አጀንዳ ላይ ብቻ ነው የሚወያየው። አማራን ወክለናል ያሉ ሰዎች አዲስ አበባ የሚባለው አጀንዳ ላይ የሉም። እናንተን የሚመለከተው በአማራ ክልል ላይ በተነሳ የክልል ይገባኛል ጥያቄ ነው ተብለህ እዛ ትመደባለህ። እዛ ክልሉ ይፈርሳል አይፈርስም የሚለው ላይ ስትጨቃጨቁ ስትመጣ አዲስ አበባ እንተ ጋር አይደለም ስዳን። በዚህ ሂደት ላይ ነው ተገኝተናል ብለው ሰዎች ፎቶግራፍ የሚለጥፉት። በጣም አደገኛ ነው። አትለጥፉ። ቢያንስ ፐብሊካሊ እዚህ ላይ ተገኝተናል አትበሉ። አንድ ሰው ከዚህ በፊት ለምክክር ኮሚሽን ተመረጥኩኝ ብሎ ጻፈልኝ። የት ልትኖር አልኩት። ከዛ በኋላ አልጻፈልኝም። ገብቶ ይሆን አይሆን አላውቅም። ብቻ ያንን ምክር ለግሼዋለሁ። አንድ ቡድን ጉባኤው እስኪጠናቀቅ ድረስ ብቻ በአንድ አጀንዳ ላይ ይወያያል። ከቡድን 1 እስከ 3 ባለው ምደባ ሁኔታ አብዛኞቹ ተሳታፊዎች የመንግስት ሰዎች ናቸው ይላል። ከቡድን 1 እስከ 3 ባለው ከቡድን 1 እስከ 3 ያሉት ምን አይነት አጀንዳዎችን ይዘዋል የሚለውን ላንሳላችሁ። የመንግስት አካል ያልሆኑት ደግሞ በሌላ አጀንዳ ላይ ተመድበዋል። አጀንዳ 1 እስከ 3 ማለት የሀገር ግንባታ፣ የመንግስት መዋቅር እንዲሁም የአዲስ አበባና የድሬዳዋን ጉዳይ ይዟል ይላል። ይሄ ጀዋር በኦሮምኛ የጻፈው ነው በነገራችን ላይ። ትናንትና አንደኛው ቡድን አጀንዳው በዕጣ መሆን አለበት ስላለ ይላል። አንደኛው ቡድን አጀንዳው በዕጣ መሆን ስላለ አለበት 8ቱ አጀንዳ ኦሬዲ ተመደበው ነው። እናንተ እዚህ ጋር እናንተ እዚህ ጋር እናንተ እዚህ ጋር ተብለው ቁጭ ያሉ ማለት ነው። it's already set you know አንተ ከየት ክልል እንደመጣ ያንተ ኮንሰርን ምን እንደሆነ ይታወቃል። የሆነ አጀንዳ ላይ ተመድበሃል። በሁሉም ኢትዮጵያን በሚያራምድ ጉዳይ ላይ ተገኝተሃል፣ ወስነሃል ትባላለህ። ግን የምትወያየው በምን ላይ ነው? በአንድ አጀንዳ ላይ ነው። ስለዚህ አንተ የኢትዮጵያ ካላንደር እያልክ ምናምን ስታወራ ውለህ ጎሮሮ ደርቆ በጣም ወሳኝ የሆኑ ታሪካዊ እንትኖች በሌላ ምዕራፍ ተወስነዋል። ሌላ አንዱ ቡድን ምን ይላል? አጀንዳው በዕጣ መሆን አለበት ስላለ ዕጣ ወጥቶ አጀንዳው ተለውጦ ነበር ይላል። ዕጣ ወጣ። ከዛ አይ በዕጣ መሆን አለበት እንጂ ዝም ብላችሁ ራንደምሊ ፕሌስ አታደርጉንም ሲባል አጀንዳዎቹ ቡድኑ ተመድበሃል። ለምሳሌ ገበየው ገብረ ማርያም ከተባለ የሆነ ቦታ ላይ ተመድበሃል። ከዛ አጀንዳ 1 ላይ ነው የተመደብከው። ግን አጀንዳ 1 የነበረው ይሄ ነው ተብለ ከሆነ አይ አጀንዳው በዕጣ ይሁን ለስምንቱም ግሩፕ ኦሬዲ አስቀድማችሁ ሴት ያደረጋችሁት አጀንዳ ሳይሆን በዕጣ ይለወጥልን አጀንዳው ተባለ።
ከዛ እሺ አጀንዳው በዕጣ ይለቀየር ተባለና የኮሚሽኑ ሰዎች they can't say no እዛ መድረክ ላይ ከዛ እሺ ምናምን አሉና አይ በዕጣ ይሁን የሚለው ነገር ሲም ብዙዎች የሚገዙት ፌር የሆነ ሐሳብ መሰል አይደል ከዛ እዛ ጋር ደቦዋ እንዳትባነን የምክክር ኮሚሽን ሰዎቹ አስተባባሪ ነን የሚሉት ሰዎች አጀንዳው በዕጣ ይሁን እያለ ነው ህዝቡ ምን ይሻላል አሉና በቃ ይሁን አጀንዳው በዕጣ ይሁን ተባለ ከዛስ ዛሬ ጠዋት ወደ አዳራሹ ለመግባት ሲሉ አንዳንዶቹ አጀንዳው በዕጣ ተለውጧል ስለዚህ ወደ አዳራሽ አንገባም የሚል ተቃውሞ አስነሱ ብዙ ሰው ሁሉም ቡድን በሁሉም አጀንዳ ላይ መወያየት አለበት በሚለው ሐሳብ ላይ ተቃውሞ ስላስነሳ ኮሚሽነሮቹ መተው ሰዎችን በመሰብሰብ ሐሳብ ጠየቁ ብዙ ሰው በተለይም ይላል ከኦሮሚያ በኩል የተሳተፉት አንድ ቡድን በአንድ አጀንዳ ላይ ብቻ ይወያያል የሚለው ንግግር ተቃውመዋል ኮሚሽነሮቹ ግን ይህንን ተቃውሞ አንቀበልም አሉ በዚህ ምክንያት በዛሬው ውይይት ሳይጀመር ቀረ ነገስ የውይይት አጀንዳው እንዴት ይሆናል ተብሎ የቀረበላቸው ጥያቄ የኮሚሽኑ ሰዎች ነገ እነግራቸዋለን ከማለት ውጪ መልስ አልሰጡም ራሳቸው ኮሚሽነሮቹም አንድ አይነት አቋም አልነበራቸው ይላል እዛ ቦታ ላይ ኢቭን ጥያቄ ለመጠየቅ እንኳን የሚደፍሩት አይ እንደዚህ ይሁን እንደዛ ይሁን የሚሉት ራሱ የኦሮሚያ ተወካዮች ናቸው ሌሎቹ ለምን እዛ እንደተገኙ እንኳን አያውቁ ምን እየታሰበላቸው እንደሆነ አያውቁ የዚህ ሂደት ባለቤት ማን እንደሆነ አያውቁ አውትካሙ ምን እንደሆነ አያውቁ ኢትዮጵያ ውስጥ ፖለቲካን የምንረዳበት አግባብ ሁሌም በጣም አደገኛ ነው አንድን ህዝብ መወከል ቀላል ኃላፊነት አይደለም ጎበዝ በህዝብ ስም የሆነ ቦታ ላይ ስትገኙ በጣም ትልቅ ኃላፊነት እየወሰዳችሁ እንደሆነ ተረዱ በትውልድና በሀገር ላይ የሚያመጣውን መዘዝ አስቡ ለዛ ነው ማለት የሆነን ህዝብ ተወክሎ የሆነ ቦታ ላይ መገኘት ተራ ኃላፊነት አይደለም ደፋሮች አትሁኑ ዕውቀቱና ግንዛቤው በሌላችሁ ጉዳይ ላይ ገብታችሁ ለማብቃት አትሞክሩ በዚህ ሂደት ውስጥ መሳተፍ የሚጠይቀውን ታሪካዊ ኃላፊነት ለመሸከም መዘጋጀት አለባችሁ እዛ ቦታ ላይ ከተገኛችሁ የሚመጣው ውጤት የናንተ ውጤት ተጠያቂ ናችሁ በህዝብ ስም በዛ ቦታ ላይ ተገኝታችኋል መቆጣጠር የማትችሉት ሂደት ውስጥ እንዴት ትገባላችሁ ምን አይነት ድፍረት ነው ይሄ ቡድን ለአራት ዓመት በተለያየ መንገድ የራሱን ፍላጎት ለማስፈጸም ሲተጋ የነበረ ቡድን ዛሬ ላይ ኢቭን አጀንዳን የሚደለድልበት መንገድ በጣም የሚያሳዝን እና ለዚህ ሂደት በጣም በርካታ ሀገራት ገንዘብ ድጋፍ ሊያደርጉ ይችላሉ እነ ብሉምበርግ ሂደቱን ኢትዮጵያ ጀመረች ይያሉ ትልልቅ አጀንዳ አድርገው ሊዘግቡት ሲሞክሩ ተመልክቻለሁ ታሪካዊ ክህደትና ጥፋት በሀገር ላይ ሊፈጸም እንደሆነ ተመለከታላችሁ ይሄንን ለማስቆም የሚያስችል ምንም አይነት ፖለቲካዊ ሂደት ሀገሪቱ ውስጥ የለም ይሄንን ለማስቆምና ተቃውሞ በዓለም አቀፍ ደረጃ ዓለም አቀፍ ንቅናቄዎችን ለመምራት የሚያስችል የተጠናከረ የተቃውሞ ጎራም የለም የተቃውሞ ጎራ ራሱ በአንድም በሌላ መንገድ ሃይጃክድ ነው የተጠለፈ ሂደት ነው አብዛኞቹ በተለያየ መንገድ የተቃውሞውንም ጎራ ጭምር ለመያዝ ጥረት ያደርጋሉ ስለዚህ ጄኒውን የሆነ ይሄንን ሂደት እና ኢትዮጵያን መጻኢ ዕድል ለመወሰን የሚያስችሉ ትብብሮችን በመምራት ረገድ ያለው በተለይ በተቃውሞ ረገድ ያለው ኃይል አስተላለፍ ራሱ የጥቃት ሰለባ ሆኖ ተመለከቱታላችሁ ለማለት ነው ሌላ ለኢትዮጵያ ያላት ብቸኛ እንግዲህ አማራጭ እንዳልኩት ጄኒውን የሆኑ የፖለቲካ ህዝቡን አካታች ለሂቃኑ በስፋት ለኢትዮጵያ በሚበጅ ጉዳይ ላይ ጋራ አቋም ሊይዙ የሚችሉበትን የፖለቲካ ምህዳር መፍጠር በጣም ተገቢ የሆነ መሆኑን መገንዘብ ያስፈልጋል ማለት ነው ለአማራ አሁን የምናገረው ነገር ምንድነው ባዴኖች እዛ መድረክ ላይ አንስታችሁት የነበረው አዲስ አበባ የአማራ መቀመጫ መሆን አለ የአማራ ክልል መቀመጫ አዲስ አበባ መሆን አለበት የሚለውን እንኳን አጀንዳ ጌዲዮን እንዳልያዘው ካወቃችሁ ቀጣዩ የናንተ ታሪክ ምንድነው የሚሆነው ምንድነው ፍጻሜያችሁ የሚሆነው
ለመጀመሪያ ጊዜ ነው ወይ አብይ አህመድ እናንተን ሲያታልል? ለመጀመሪያ ጊዜ ነው ወይ ስትታለሉ የነበረው? ወይንም ደግሞ በዚህ ጉዳይ ላይ ቅሬታ የተሰማችሁ ለመጀመሪያ ጊዜ ነው ወይ? በእርግጥ ትግል ለማድረግ የአማራ ተወካዮች ብቻ ሳይሆን የሌላም ብሔረሰብ ተወካዮች ሆናችሁ ማለት ነው፣ ብአዴኖች ብቻ ሳይሆን ሌሎቹ ከዚህ ሂደት በኋላ ብልጽግና እንደ ብልጽግና ለመቀጠል የሚችልበት እድል አለ ብዬ ለማሰብ ይቸገራል። ማጉረምረሙ እንደተጀመረ አረጋግጫለሁ። እነዚህ የሚያጉረመርሙ አካላት ግን ሌላ የፖለቲካ አማራጮችን ሊከተሉ ይችላል። ለምሳሌ ወደ ህዝባዊ ትግሉ ሊመጡ የሚችሉበት እድል አለ ወይ? ባይዘው ወይ ብዙ ሰዎች የአማራ ብልጽግናን በክህደቱ ነው የምናውቀው አይደል? እንዳልኩት በጣም ነው የምንጠየፈው። ትውልድ እንዲጠየፈው ነው ፈልገው። ምክንያቱም መማሪያችን ክህደት በምን እንደሚገለጥ ትውልድ የምናስተምርበት፣ ኢትዮጵያውያንም የሚማሩበት፣ አንድ ሰው እንዴት በወገኑ ላይ እንደሚያምጽ ሌሎች አፋሮች፣ ሶማሌዎች፣ የትግራይ ተወላጆች የሚማሩበት ነው የአማራ ብልጽግና ማለት። እንዴት ሰው ራሱን ሊጠላ ይችላል የሚለውን ልኩንና መጠኑን የምናይበት የኛ መለኪያ የክህደት መለኪያና ማንጸሪያ ነው ይሄ ስብስብ በሁለት ጉዳዮች ላይ ህልውናውን በሁለት አጀንዳዎች ላይ አድርጎ ነው እስካሁን የዘለቀው። አንድ በብሔራዊ ምክክር ኮሚሽኑ በኩል የኢትዮጵያ አከራካሪና አጨቃጫቂ ጉዳዮች እልባት ያገኛሉ እያለ ዛሬም ድረስ ኢትዮጵያችን እየመከረች ነው እያለ ነው የሚያታልለው። ብአዴን እንዴት እንደቀጠለ። ሁለተኛው የቀጠለበት ምክንያት ወልቃይት ነው። ወልቃይትን አላስመለሰም፣ በጀት አላስመደበም። it's been 8 years በጀት የለውም አካባቢው። ግን ወልቃይትን ባለማስመለሱ አልተጠየቀም። እሱ አይደለም ተጠያቂ እና ሪስፖንሲቢሊቲ አልወሰደም። ሚለው ምንድነው? ገና የሚታገለው ኃይል ፋኖ ወልቃይትን ሊሰጥብኝ ነው እያለ እየከሰሰ ነው የቀጠለው። እኔ በዓለም ላይ ከሚያስደንቁኝ አይነት ክህደቶች አንዱ ወልቃይት በፋኖ እጅ አይደለም ያለው፣ ግን ፋኖ ሊሰጥ ነው ተብሎ በእጁ ላይ የሌለን ነገር ይከሰሳል። ሰው እንዴት በእጁ ላይ የሌለን ነገር ይሰጣል እንዴ? ብልጽግና አልሰጠንም አይደለም ክሱ። አብይ አህመድ አልሰጠንም አልወሰነልንም አይደለም ክሱ። ፋኖ ሊሰጥብን ነው ክሱ። እንዴት ዲስኦሪየንት እንዳደረጉት ማሱን ተመልከቱ። ማለት ጉዳዩ መሆን ያለበት የት ደረሰ የወልቃይት ጉዳይ? አብይ ጨረሰው አልጨረሰውም? በጀት ለምንድን ነው የተከለከልነው? ህዝባችን እንዴት ያለ በጀት ይኖራል የሚል ጥያቄ አይደለም የሚቀርበው። ፋኖ በእጁ ላይ የሌለን ነገር ለህወሓት ሊሰጥ ነው፣ ስለዚህ የአማራን ጥያቄዎች ክዷል ተብሎ የጥቃትና የፕሮፓጋንዳ ሰለባው የሆነው የአማራን ህዝብ ታደጋለሁ ብሎ ነፃ ህይወቱን ለመስጠት በዱር በገደሉ የሚዋደቀው የአማራ ልጅና የአማራ ወጣት ነው። በእጁ ላይ የሌለው ነገር በእጁ ላይ እንዳለ ተደርጎ እሱ አሳልፎ እንደሰጠ ተደርጎ በማህበረሰብ ውስጥ ፋኖ እኮ ሰጠ ማንን? ወልቃይት ለማለት ትግራይ ተስማሙ ከትግራይ ጋር። ፋኖ እጅ ወልቃይት መች ደረሰና ነው ፋኖ ለትግራይ ኃይል ወልቃይትን አሳልፎ የሚሰጠው? ኢንፋክት ማን ነው ጋሸና ላይ ተዋደቀው? የአማራ ልጅ አይደለም እንዴ ተዋደቀው? የአማራ ልጅ በከፈለው መስዋዕትነት አይደለም እንደ ዛሬ እነ ኮሎኔሉ ምሽሞነሞኑት? ያ መስዋዕትነት በእርግጥ ለአማራ እና የአማራ መስዋዕትነት ውጤት አይደለም ወይ? የአማራ ተጋድሎ ውጤት አይደለም? ይሄ ክስ ይቀርባል። ብአዴን የቀጠለበት ሁለት ምክንያት፣ አንደኛው የወልቃይትን ክስ ፋኖ ላይ እያመጣ ፋኖ በትግል ላይ ያለው ኃይል በእጁ ገና የፖለቲካ ስልጣን ኖሮት የመወሰን አቅም የሌለው ኃይል ልክ አካባቢውን ተቆጣጥሮ ተደራድሮ ለሌላ ኃይል እንደሰጠ አድርጎ እየከሰሰ ቀጠለ። አንድ ሁለተኛው በናሽናል ዲያሎጉ የህዝቦቻችንን ጥያቄዎች እንፈታለን እያለ ቀጠለ። ብአዴን ናው
11ኛው ሰዓት መጣ። አዲስ አበባን ይሰጣል። አሁን ከዛ በኋላ እንዴት ይቀጥላል? ብአዴን ለመጀመሪያ ጊዜ ብአዴን እና ሌሎች ኢትዮጵያ ኃይሎች ነን የሚሉ አካላት በብልጽግና ውስጥ ያሉ ኃይሎች ለመጀመሪያ ጊዜ ስርዓቱ ከሃዲ መሆኑንና አደገኛ ቀውስ ውስጥ አገሪቱን ሊከታት እየሄደ እንደሆነ ባነኑ። ለመጀመሪያ ጊዜ ያ ሁሉ ቀውስ አላስተማራቸውም። ያ ሁሉ ክህደት አላስተማራቸውም። ሎያል ፓርትነር ሆነው ለብልጽግና ጁኒየር ፓርትነር ኢንፋክት ሆነው ሲያገለግሉ የነበሩ ኃይሎች አሁን ፋኖ ይድረስ ማለት ጀምረዋል። ፋኖ ድረስ አዲስ አበባንም ሊቀማ ነው። የሀገርና በሀገር ላይ ያደረሰው ጥፋት ሳይበቃው አዲስ አበባንም ወስዳለው እያለ ነው። አዲስ አበባ የቋንቋ ጉዳይ አልነገርኳችሁም? 5 ቋንቋዎች ሰጀስት ተደርገዋል። ኦሬዲ አማርኛ አለ ተብሎ ያው 6 ቋንቋ ማለት ነው። አዲስ አበባ ላይ ኦሬዲ 6 የጸደቀ ነው። 6 የሥራ ቋንቋ ነው የሚሆነው። አልቲሜትሊ ያው ክልሎችና የክልሎችን የትምህርት ካሪኩለሞችን ኦሬዲ ቀይረዋል። እያንዳንዱ ክልል የሚያዋስነውን ክልል ቋንቋ እንዲማር ነው የተባለው። የሚያዋስኑ ክልሎች ቋንቋ ተብሎ የኦሮሚያ ሁሉንም ያዋስናል። የኦሮምኛ ቋንቋን ሁሉም እንዲማሩ ተደርጓል። we know I have no problem by the way የኦሮሚያ ቋንቋ የኦሮምኛ ቋንቋ በኢትዮጵያ ፌደራል ስርዓት ውስጥ የቋንቋ ስርዓት ውስጥ ነው። ኖ አማራ በዚህ ጉዳይ ላይ የትኛውም አማራ የኢትዮጵያ ቋንቋዎች የሥራ ቋንቋ ሆኑ ብሎ የሚያጉረመርም አማራ አይቻልም። በዚህ ላይ ማለት ነው ማለት የኦሮምኛ ቋንቋ የኢትዮጵያ የሥራ ቋንቋዎች ናቸው። ከኢትዮጵያ ቋንቋዎች ውስጥ የኢትዮጵያ ቋንቋዎች የሥራ ቋንቋዎች ቢሆኑ ምንም ለፌደራል ለአገልግሎት ለኤፊሺየንሲ የሌሎች ዓለም አቀፍ ተሞክሮችን አይቶ እነዛን ቋንቋዎችና የቋንቋ ሂደቶችን በተመለከተ ያለው ነገር ምንም እንትን የሚል አይደለም። በተለይ አዲስ አበባ ላይ ያለው የቋንቋ ሁኔታ ወይንም ደግሞ የፌደራሉን የሥራ ቋንቋ በተመለከተ ማለት ነው ለአማራ ኤክሰፕሽናሊ ችግር የሚሆንበት ምክንያት አይታየኝም። ኦሬዲ የፌደራል ተቋማት በማን እንደተያዙ ይታወቃል። አማራዎች የሉበትም። አሁን ተቋማቶች ውስጥ ያሉትም አማራዎች ኦሬዲ they've been kicked out ከዚህ ከተቋማቶች ውስጥ ሲወጡ ሲባረሩ ሲሳደዱ ነው የከረሙት ባለፉት 5-6 ዓመታት። የፌደራል ተቋማት የሥራ ምደባ የክህሎት ምደባ ሁሉ ነገር በህግና በአዋጅ ተቀይሯል። ኦሬዲ ሴንትራላይዝድ ነው። ቢሮክራሲው ኦሬዲ በኦህዴድ እጅ ነው። የፋይናንስ አርኪቴክቸሩ እንዳለ በኦህዴድ ውስጥ ነው። ሴኩሪቲው ፌደራል የሚባል የለም። ኢትስ ጀስት ስም ነው ያለው ፌደራል እና ኢትዮጵያ የሚባልም ሀገር ኢንፋክት የለም። ያለው ኦሮሚያ ነው ያለው። ኢትዮጵያ ራሱ ብሪዝ ማድረግ የሚችልበት አይደለም። ሀገሩ ራሱ አድኑኝ የሚል ነው። if it survives it only survives in our mind በጭንቅላታችንና በልባችን ውስጥ እንጂ አዲስ ኢትዮጵያ የሚባለው ሀገር አሁን አለ የምንለው ፕራክቲካሊ ግን የለም። because ኢትዮጵያ ተቋም ነው። ተቋሙን ኦን ካደረገው አንድ አካል ታሰጥ ኢትዮጵያ ህግ ነው። ህጉን ከወሰደው አለቀ። ኢትዮጵያ ስርዓት ነው። ስርዓቱን ከተቆጣጠረው አለቀ። ኢትዮጵያ መሬትና ሉዓላዊነት ነው። እሱን ከተቆጣጠረው አለቀ። so what else is Ethiopia? ነባር ህዝቦች የኢትዮጵያ ህዝቦች ላይ ጦርነት አውጇል። እየተዋጋ ነው። ምን አለ ኢትዮጵያ የሚባለው በእኛ ጭንቅላትና አእምሮ ውስጥ ነው ያለው እና እምነታችን ነው ኢትዮጵያ ሪቫይቭ ያደርጋል ሀገሩ ከእንደዚህ አይነት ጥቃትም ይድናል ብለን ስለምናምን ነው። ያ እምነታችን ነው ኢትዮጵያ ተስፋ የምናደርገውና የምናልመው ነገ ነው ኢትዮጵያ እንጂ ፕራክቲካሊ ያለውን እንተማመን ነው ያለውን ነገር በደንብ ማወቅ ያስፈልጋል። so sadly ሌንጮ በመጽሐፉ ላይ የክልሎችን በተመለከተ የክልሎችን ሁኔታ ለምሳሌ መለስን ሲወቅስ ምን ይላል? የደቡብ ክልሎች በርካታ ተብለው የተሰሩ በፌዴሬሽኑ መጀመሪያ ላይ የተዋቀሩ ክልሎች በኋላ ላይ ወደ አንድ እንዲመላለሱ አደረገና ከኦሮሚያ ክልል ሊፈጠር የሚችለውን ተጽዕኖ ለመቆጣጠር የሚያስችል የክልል ስርዓትን ፈጠረ ይላል ሌንጮ በመጽሐፉ ላይ መለስን። ደቡብ እንዲፈጠር አደረገ ካውንተር ባላንስ ለማድረግ ከኦሮሚያ ሊመጣ የሚችልን ተጽዕኖ ይላል። ኦህዴድ እንደመጣ ያደረገው ነገር ምንድነው? ዊዛውት ኢቭን ህገ መንግስቱን ኮንሰልት ሳያደርግ ኢሚዲየትሊ ደቡብ የሚባለውን ክልል ሪዲዛይን በደቡብ ክልል ፌዴሬሽን ላይ ጥቃት ነው የፈጸመው። አሁን ደቡብ የሚባለው ክልል ተወካዮች በዚህ በናዝሬቱ ስብሰባ ላይ አንድ የሚያነሱት ነገር አልነበራቸውም። ዳስ የሰማሁት ነገር እሱ
አንድ ጥያቄ አልነበራቸው። ለምን እዛ እንደተገኙም አላውቅም። ምንም ተጽዕኖ ኦልሞስት ናን። ከዛ የሚመጣ ኢምፓክት የለም። ኦህዴድ እንዳይኖር አድርጎ ሰራው። ደቡብ በኦህዴድ ፍቃድ አዲስ አበባ ገብቶ ነግዶ እንዲወጣ ነው ከዚህ በኋላ የሚኖረው ሚና። ከዛ ውጪ ኦህዴድ በፈቀደለት የሥራ ዘርፍና መስክ ተሰማርቶ በሀገሪቱ ውስጥ ጥገኛ ባለ ሀብት ሆኖ ይቀጥላል ነው የኦህዴድ አስተሳሰብ እንጂ እንደ ፖለቲካል ኮሚኒቲ በፍጹም አያየው። ምክንያቱም ኢምፓክቱ ኢንሲግኒፊካንት ነው። ጥቅም ምንም አይነት ተጽዕኖ የለውም በኢትዮጵያ ፖለቲካ ላይ። ፕሮብለም ቻይልዶቹ ሁለት ናቸው። የኦህዴድ አስተሳሰብ የነዚህ የኢትዮጵያ ፕሮብለም ቻይልድ የሚመነጨው ከትግራይና አማራ ነው። እነዚህን ደግሞ በመጠነ ሰፊ ጦርነቶች በማዳከም እና ሌላውን ህጋዊ መዋቅሩን እየቀያየሩ ናሽናል ዲያሎግ በሚል ስም ለምዕራባውያኑ ደግሞ ምዕራባውያኑንና የምዕራባውያኑን ጥቅም በኢትዮጵያ ላይ ያላቸውን ዘላቂ ኢንትረስት በተመለከተ ትራንዛክሽናል ነው እየሸጠ ነው። ከዛ ያንን ጦርነትና ፓወር ኮንሶሊዴት ለማድረግ ይጠቀምበታል። ኢን ዘ ሚን ታይም በዚህ ሂደት ውስጥ ተባባሪ የሆኑ ልሂቃን አሉ። የአማራ ተወካይ የሚባሉ፣ የሶማሌ ተወካይ የሚባሉ፣ የትግራይ ተወካይ የሚባሉ ምናምን ልሂቃኖች ደግሞ አሉ ፓራሊ ማለት ነው። ይሄን እያደረገ ነው ያለው ኦህዴድ። እና እንዳልኩት የኢትዮጵያ ተስፋ የኢትዮጵያ ነገ በምንድነው የሚወሰነው? በኢትዮጵያ ህዝባዊ ትግል ነው። የኢትዮጵያ ህዝቦች በሚያደርጉት የጋራ ትግል ነው። ይሄንን ያደርጋል ኦህዴድ። ግን ያሸንፋል ማለት ነው ወይ? ነው ሰላሙን ያመጣዋል? አያመጣውም። ከየት ያመጣዋል? ሰላም ኪስ ውስጥ የለም። አዲስ አበባን በተመለከተ ምናምን ከአዲስ አበባ ተነስቶ ይሄንን ሬዚስት አድርጎ ህዝቡ በፍጹም በእነዚህ አይነት አስተዳደር ውስጥ አንገባም ብሎ የራሱ የፖለቲካ እንትን ኖሮት ይሄንን ለማስቆም ጥረት ያደርጋል ነው? እንደዚህ አይነት ነገር የለም። ሊመጣ የሚችለው ነገር የተቀናጀ የኢትዮጵያ ህዝቦች የጋራ ትብብርና ተጽዕኖ ነው። ምናልባት ኦህዴድ ከሶማሌ የተቀናጀ እንትን ሊመጣበት ይችላል። ሌሎች የሚያደርጓቸው ትግሎችና የተባበሩ ትግሎች እንዳሉ ሆነው ማለት ተጨማሪ ነገሮች ሊመጡ የሚችሉት ከዛ አካባቢ ሊሆን እንደሚችል መገመት ይቻላል። እሱንም ለማባበል በርካታ ስራ እየሰራ እንዳለ እመለከታለሁ። ለምሳሌ የኢትዮጵያ ሁለተኛው ክልል እናንተ ናችሁ ምናምን እያለ አብይ አህመድ ለመደለል ጥረት እያደረገ ነው። የብሔር ብሔረሰብ ልሂቃን በ83 ላይም በኢትዮጵያ ላይ ያመጹ ናቸው። they have no one to blame by them። የብሔር ብሔረሰብ ልሂቃን ማንንም ብሌም ማድረጋቸው በ83 ነበሩ በመድረኮቹ ላይ፣ ዛሬም በዚህ ምክክር ላይ አሉ። ስለዚህ ነገ የሚመጣውን ነገርና ከዛ በኋላ የሚመጣውን ዋን ኤትኒክ ታይራኒ ከአንድ ማህበረሰብ የተወጣጣ ልሂቅ ኢትዮጵያን በሚያስከፍላት ዋጋ ላይ ተባባሪ ሆኖ ይገኛል። አንሳተፍም፣ ይሄ ጉዳይ አይወክለንም የሚል አቋም በጽናት ይሄንን ይዘው ኢትዮጵያ ኢንክሉሲቭ ዳያሎግ እንድታደርግ ያሰራቸውን ልሂቃኖች እንዲፈታ የሚያደርገውን ጦርነት እንዲያቆም ዲያሎግ ለማድረግ ኢትዮጵያውያን የጋራ ምክክር ለማድረግ የሚያስችል የፖለቲካ እንዳልኩት መሰረታዊ የሚባል የፖለቲካ መግባባቶች ላይ መድረስ የሚችሉበትን እድል ባላሰፈኑበት ሁኔታ በቀጣይ የኢትዮጵያንና የኢትዮጵያን መጻኢ ዕድል ፈጽሞ የሚቀይርን የፖለቲካ ፕሮሰስ እያደረኩ ነው እያለ ነው ኦህዴድ። መንገዱን ጨርቅ ያርግለት ለኦህዴድ። ውጤቱን ግን አብረን የምናየው ነው። እኔም እንዳንድ ወጣት የኢትዮጵያን ዕጣ ፈንታና ኢትዮጵያ ውስጥ የሚመጣውን ነገር ዛሬ ፕሮግራም ሰርተናል እያልን ያለነው ይሄ ሂደት ለኢትዮጵያ ሰላም አያመጣም። ይሄ ሂደት ብልጽግናን አገርን ብቻ ሳይሆን ብልጽግናንም አስቀድሞ ያፈርሰዋል እያልኩ ነው። የብልጽግና ሂደትና ብልጽግናን በተመለከተ ለአማራ ተወካዮች ወይንም እዛ ያላችሁ ለብልጽግና የገበራችሁ ሰዎች መልእክት አለኝ። ታሪክ መስራት ከፈለጋችሁ this is the time። ይሄ በጣም ክሪቲካል ታይም። የአማራ ህዝብ በተደራጀ መንገድ ለእናንተ ጥሪ ላይ ቀርብ የሚችልበት ሂደት እንዳለ በተደጋጋሚ ስንሰማ ተመልክቻለሁ። በተለይ በአማራ ፋኖ ብሔራዊ ንቅናቄ በኩል በርካታ ጥሪ ቀርቧል። ግን ጥሪውን አትሰሙም አውቃለሁ። ግን አንድ ነገር ላሳያችሁ። ይሄ በጣም ትልቅ እድል ነው። ትናንት የምታውቁት አማራ አይደለም ዛሬ ያለው። ትናንት እናንተ በሽግግር ጊዜ ኃይለማርያም ስልጣን ለቆ እና አብይ ስልጣን ላይ ሲመጡ you were not organized። አቅም አልነበራችሁ፣ አልተደራጃችሁ፣ አማራዎችም አልነበራችሁ። ዛሬም አማራ አይደላችሁ።
ግን ከመሆን ከፈለጋችሁ አማራ አብይ አህመድ ዛሬ ያለበት ሁኔታ ለውጥና የለውጥ ሂደቱ ሲጀምር የነበረበት ሂደት ላይ አይደለም ያለው። መታገል የምትፈልጉ ከሆነ አድማ በተናና ሚሊሻውን ይዛችሁ ከአማራ ህዝብ ጋር ቆሙ። በኢትዮጵያ ውስጥ ጄኒውን ለውጥ እንዲመጣ የሚያስችልበትን እድል ለመፍጠር ከፈለጋችሁ ከአማራ ህዝብ ጋር ተቀላቀሉ እና ከአማራ ህዝብ ጋር ቆሙ። ይሄ 83 አይደለም፣ ይሄ 2010 አይደለም። የተለየ አውድ ነው። ይሄንን ብታደርጉ ኮምፕሊትሊ ኦህዴድን እና የኦህዴድን አቅም ሙሉ አቅሙን ከእጁ ማውጣት ይቻላል። የእናንተ ውሳኔ ከአማራ ህዝብ ጋር ለመቆም ብትወስኑ የሚያስከፍላችሁ ዋጋ ብዙ አይደለም። ምክንያቱም እናንተ ናችሁ ምርኩዝ ሆናችሁ ኦህዴድ እዚህ ድረስ እንዲቀጥል ያደረገው። የሰጣችሁ ምንም ነገር የለም። ወልቃይትን አይሰጣችሁም። አዲስ አበባ ላይ አይኖራችሁም። ወልቃይትን የማይሰጣችሁ ቢኮዝ አያዋጣውም። ፖለቲካሊ ተናግሬያለሁ። ፖለቲካ ዝም ብሎ በመስጠትና በመቀበል ምናምን የደነዞች እንትን አይደለም። ፖለቲካ ማትስ ነው። ወልቃይትን አብይ አህመድ ቢሰጥ አበቃ፣ ለትግራይም ቢሰጥ አበቃ፣ ለአማራም ቢሰጥ ያበቃለታል። ስለዚህ አያደርገውም። ክልል እንሁን ብትሉ በማግስቱ ያጸድቅላችኋል። በማግስቱ ያጸድቅላችኋል። አማራ ጋር እንድትመጡ አይፈልግም፣ ትግራይ ጋር እንድትሄዱ አይፈልግም። ምክንያቱም ካርዱ ነው። አቅም አላችሁ። አብይ አህመድ ማሸነፍ ትችላላችሁ። አማራ ሆናችሁ ብትቆሙ አለቀ። አይቴልዩ ምክንያቱም አቅም ተፈጥሯል ኦሬዲ። እድሜ ለአማራ ቆራጥ ልጆች፣ እድሜ ለታሪካዊ ተጋድሎ። እንደናንተ ሳይሆን እንደ አማራ ሆነና ሁሉ ነገር ዛሬ እዚህ ላይ መድረስ ተችሏል። ስለዚህ ከአማራ ህዝብ ጋር ቆሙ። እናንተ አዲስ አበባ ላይ ምንም ማድረግ አትችሉም። የምክክሩንም ውጤት ማስቆም አትችሉም። መስፍን አራያ የሚባለው ምንም ማድረግ አይችልም። ከናንተ የሚጠበቀው ነገር ወይል ደስተኞች አይደለንም በሚደረገው ሂደት ከአማራ ህዝብ ጋር እንቆማለን ብሎ ፕሬዝዳንቱ ጠፍቶ ጫካ መግባት ነው የሚጠበቅበት። ቤተመንግስት ካለማ ምን እንደሚያደርገው ይታወቃል። ሌሎችም እንደዚሁ ግቡ፣ ወንድሞቻችሁ ጋር ወደ ትግል ገብተናል ብላችሁ አውጁ። ያንን ካደረጋችሁ በእርግጠኝነት ልንገራችሁ ኦህዴድ ምንም ካርድ የለም። ጀስት ድራማ ነው ያለው። ካርዶቹ እናንተ ናችሁ። ድንጋዮቹ መጥረቢያዎቹ እናንተ ናችሁ። እናንተን ይዞ ነው እየቀጠቀጠ ያለው፣ ክልል እያፈረሰ ያለው፣ ህዝብ እያፈረሰ ያለው። ሶ ኢፍ ዩ ስዊች ሳይድ ስዊች ብታደርጉ ባላንሱን ትንዱታላችሁ። ሶ ዴር ኢዝ ኖ ሞር ኦህዴድ እናንተ ስላላችሁ ነው። ይሄ ለእናንተ አይዲያል ታይም ነው ታሪክ ለመስራት ከህዝባችሁ ጋር ለመቆም። የዚህ ሂደት አካል አይደለንም። ሳንስማማበት ነው ነገሮች እየሄዱ ያሉት። ይሄንን ታሪካዊ ስህተት መድገም አንፈልግም። ህዝብ ይበላናል ያለነው በብሔራዊ ምክክር ምናምን አንዳንድ ጥያቄዎች ይመለሳሉ እያልን ነው። እንትንን ያመጣል ይሰጠናል እያልን ነው። ስለዚህ ከዚህ በኋላ ከኦህዴድ ጋር ለመቀጠል አንችልም ብላችሁ ውሳኔና አቋም ውሰዱ። ሰው ነን ካላችሁ። ካልሆነ ግን ኦህዴድ መሸነፉ አይቀርም። የእናንተ ታሪክ ግን በጣም አሳዛኝ ይሆናል። አይ ነው ይሄንን መልእክት አትሰሙትም። ቢኮዝ ከኔ የሚመጣ መልእክት ቁም ነገር አድርጋችሁ ልትመለከቱት እንደማትችሉ ገምታለሁ። እንደው በአጋጣሚ የመስማት እድል ካላችሁ ግን በእውነት ይሄንን ታሪካዊ እድል ተጠቀሙበት። ለኦህዴድ ከባድ ዘመን ግን እየመጣ ነው። ራሱ ኢምፕሎድ ያደርጋል። ብልጽግና ከውስጥ ይፈነዳል። የሚፈነዳው በሌሎች ኃይሎች ነው። the question of ድሬዳዋ አድሬስ የሚያደርግበት መንገድ ምን እንደሚሆን ኦሬዲ ታውቋል። ቻርተርድ ሲቲ ነው የሚያደርገው። ያ በራሱ የሚያመጣው ቅራኔ እንደሚኖር ግልጽ ነው። የአዲስ አበባን ጉዳይ አድሬስ የሚያደርግበት ነገር ይበላዋል። ክልሎችን ሌሎች ክልሎችን ለማፍረስ የሚሄድበት ጥረት ይኖራል፣ ይጠበቃል። ሌላ ክልልን ግን አያፈርስም። ግልጽ አድርጎታል ሽመልስ። እቺን ንግግሩን ለምን አወጣት ኦህዴድ? ቀደም እንዳልኳችሁ ከኦቤን ተቆርጣ ወጣለች የሚለውን ነግራችኋለሁ። ምክንያቱም ብዬ ነበር። ከኦቤን የሽመልስ ንግግር ተቆርጣ አሁን ከ3 ቀን በፊት የተናገራት የወጣችው ሌሎች ብሔረሰቦችን እና ለጀነራል ፐብሊኩን ኢትዮጵያውያን እና ዲያስፖራውን ለማጃጃል እየተሞከረ ነው። የብሔር ፌደራሊዝሙ ሊጠፋ ነው፣ ሰየው እልልበል እየተባለ ነው ያለው። ስለዚህ ከዛ ንግግር ጋር ከዛ ድራማ ጋር አትሄድም። እቺ ንግግር ሐቁን ስለምታወጣ ማለት ነው።
ስለዚህ ቶሎ እንዳትተላለፍ በኦቢኤን እንዳትተላለፍ እቺ ንግግር ተደረገች። እዛው ለጨፌው ታዳሚ ብቻ እንድትደርስ ለማድረግ ተሞከረ። የሚቀየር ክልል የለም። አዲስ አበባን ከተው የአዲስ አበባን question ከተው ኦህዴድ የአዲስ አበባን ጥያቄ ቢተው አዲስ አበባን የኦሮሚያ ናት እያለ ጥያቄ ናሽናል ዲያሎግ ላይ ያቀረበ ስብስብ ክልሎች በሌላ መንገድ ይዋቀሩልኛል ብሎ የሚያስብ መንጋ ካለ እንዴት ነው ይሄ ሰው ፖለቲካን የሚያስበው የሚለውን ነገር እንድንጠይቅ ያስገድደናል ለማለት ነው። ይሄ ነው የዛሬው ፕሮግራማችን። እነዚህ ጉዳዮች ላይ ላንሳ ሐሳብ ልስጣችሁ ብዬ ነው። ስለዚህ በእነዚህ ጉዳዮች ላይ ነው ናዝሬት ውይይት ተደርጎ የነበረው። 12ቱንም ነጥቦች ከፈለጋችሁ ላነሳ እችላለሁ ነገ ላይ በተደራጀ መንገድ። ግን ዛሬው ትልቁ ጥሬ ለማን ነው? ከኦህዴድ ስር ተጠግታችሁ ላላችሁ የአማራ ብልጽግና አካላት ነን የምትሉ ሰዎች፣ በሌሎችም አካባቢዎች ላይ ያላችሁ የደቡብ ልሂቃንም እዛ ውስጥ ካላችሁ ይሄን ከዚህ ታሪካዊ ሂደት ይሄው የ83ቱን ሰዎች ስም እየጠራን ዛሬ እያነሳን ነበር አይደል? 83 ላይ የነበረውን ሁኔታ እያነሳውላችሁ ነበር። ክህደቱን በተመለከተ እነማ ተሳተፉበት፣ በእነማ ስም ምን አይነት አጀንዳዎች ቀረቡ፣ እነማን አስፈጸሙት፣ እነማን አሳኩት የሚለውን ነገር በደንብ እያነሳን ነበር የነበረው። ስም ተመዝግቦ ይያዛል። በዚህ ውስጥ የተሳተፈው ማን ነው? ህገ መንግስቱን ማን አረቀቀ? የክልሎችን ወሰን ማን ወሰነ? እያንዳንዷን ነገር መዝግቦ የሚይዝ ትውልድ፣ እሱንም ይዞ ትግል የሚያደርግ ትውልድ እንዳለ በትክክል መገንዘብ ያስፈልጋል። ይሄን ፕሮግራም ለማበረታታት ስቲከር ግዙ እና ኤቢሲ እና ለኤቢሲ ያላችሁን ድጋፍ እንደዚሁ ብታሳዩን በእጅጉ እናከብራችኋለን፣ እናመሰግናችኋለን ለማለት ነው። የሌላው የስልክ ቁጥራችንን ቴክኒሻናችን ከስር ብታሳየኝ ደስ ይለኛል። ሲደመራን 723093725 ኤቢሲን በዜልና በካሻፕ የምታግዙበት ነው። ሰብስክራይብ ያላረጋችሁ አዲስ ሐሳብ ሰዎች ካላችሁ እንደዚሁ ሰብስክራይብ አድርጉ። ሐሳብ አስተያየቶቻችሁን ላኩ። ይሄ ፕሮግራም ለብዙዎች እንዲደርስ አድርጉ። ረዘም ያለ ሰዓት የምወስድበት ምክንያት ነው ጠቃሚ ጉዳዮች ስለሆኑ የግድ በዛ ልክ መተላለፍ ስላለባቸው ነው። እንጠብቃለን። እስኪ እንግዲህ ብልጽግናዎች፣ የአማራ ብልጽግና፣ የሶማሌ ብልጽግና፣ ሌሎች ኢትዮጵያውያን ምን ይወስናሉ በዚህ ኦህዴድ መራሽ ለኦህዴድ በሚደረግ የምክክር ኮሚሽንና ውጤቱን በተመለከተ ምን አይነት አቋም ትይዛላችሁ? በጣም ታሪካዊ ጊዜ ላይ ነው የምንገኘው። ስለዚህ አብዛኛው የኢትዮጵያ ሕዝብ ትግልና ከብልጽግና ውስጥም የሚመጣው ትግል ራሳቸው የብልጽግና ሰዎች ወደ ትግል ሊቀላቀሉ የሚችሉበት ታሪካዊ ድል ከፊታቸው አለ። ከተጠቀሙበት እናያለን፣ ካልተጠቀሙበትም የሕዝብ ትግል ተጠናክሮ ሊቀጥል የሚችልበት ሁኔታ ግልጽ ነው። ኦልሬዲ ዛሬ ኩርሙክ ላይ ድልድይ እያፈረሰ ነው ብያችኋለሁ አብይ አህመድ። ያው ሁኔታውን ልነግራችሁ ቅድም መግቢያ ላይ እንደተናገርኩት በዛ ልክ ልትወስዱ ትችላላችሁ ለማለት ነው። ሐሳብ አስተያየቶቻችሁን ብጽፉልኝ ደስ ይለኛል። በሚቀጥሉት 2 ሰዓታት ላይ በኤቢሲ ስልክ ቁጥር ሲደመር 172393725 ላይ በኤቢሲ ስልክ ቁጥር በዋትስአፕ ቁጥር ሲደመር 172393725 ላይ ለሚቀጥሉት 2 ሰዓታት በቀጥታ ምትልኳቸውን መልእክቶች እመለከታለሁ። በዚህ ጉዳይ ላይ በዚህ ፕሮግራም ላይ ሐሳብ አስተያየት ለመስጠት ለመመካከር የምትፈልጉ ተጨማሪ መረጃ መስጠት የምትፈልጉ ይሄንን ጉዳይ በተመለከተ ቀጣይ ትግል አቅጣጫን በተመለከተ ሐሳብ አለን የምትሉ ሰዎች ሲደመር 172393725 ላይ መረጃን መስጠት የምትፈልጉ በመረጃ እንድንታገል የምትፈልጉ ሰዎች ካላችሁ ሐሳብ አስተያየቶቻችሁን ላኩ። ለሚቀጥሉት 2 ሰዓት I can have access በቀጥታ ቴክኒሻኖቻችን አክሰሱን ይሰጡኛል። ስለዚህ በቀጥታ እመለከታችኋለሁ መልእክቶቻችሁን ማለት ነው። ሲደመር 172393725 ላይ መልእክት፣ ድምጻችሁን፣ ጽሁፎቻችሁን ላኩልኝ፣ አያቸዋለሁ። ለነበረኝ ጊዜ ከልብ ነው ማመሰግነው። እግዚአብሔር ይስጥልን። ያማረ ምሽት ይሁንላችሁ። እንበርታ።